ሰላም ጤና ይስጥልኝ እንደምን አላችሁ? የአስረኛ ክፍል ባዮሎጂ ዩኒት 4 ላይ ነው የምንገኘው። ዩኒት 4 ሴል ሳይክል ይለናል። እንግዲህ ዛሬ ስለ ሴል ሳይክል አጠቃላይ የሆነ ነገር እንመማራለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ከሆናችሁ ደግሞ ቪዲዮ ላይክ በማድረግ ጀምሩት። ሌሎች የሚለቀቁ ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቷን ኦን ማድረጋችሁን መርሳት አይኖርባችሁም ማለት ነው። እዚህ ጋር እንግዲህ በዚህ ቪዲዮ የምናየው ወደ 3 የሚደርሱ ቶፒኮች ተቀምጠዋል። እዚህ ጋር ዋት ኢዝ ሴል ሳይክል፣ ሴል ዲቪዥን ምንድነው፣ በሴል ዲቪዥን ውስጥ ደግሞ ማይቶሲስ፣ ማዮሲስ እንዲሁም ደግሞ ሪኒውድ ጄኔቲክስ ኢን ኢትዮጵያ የሚል ነገር አለን ማለት ነው። ኦራይት ሶ አዳዲስ ቃላቶች ናቸው ባይ ዘ ዌይ ከዚህ ቀደም ያልተማራችኋቸው ማለት ነው። ሴል ሳይክል ከዚህ ቀደም አታውቁም። ሴል ዲቪዥን፣ ማዮሲስ፣ ማይቶሲስ የሚሉ ተርሞች በሙሉ አዳዲስ ነገሮች ናቸው ማለት ነው። ይህን ቪዲዮ እስከ መጨረሻ ድረስ በደንብ የምትከታተሉ ከሆነ ይህንን ነገር አንደርስታንድ ማድረግ የምችሉ መሆኑን ልነግራችሁ ፈልጋለሁ ማለት ነው። መጀመሪያ እንግዲህ የምናገኘው ዋት ኢዝ ሴል ሳይክል ነው። ሴል ሳይክል ምን ማለት ነው? ሴል ሳይክል ምንድን ነው? ስለ ሴል ሳይክል ከማወቃችሁ በፊት ይላል እዚህ ጋር ቢፎር ዲሊንግ ዊዝ ሴል ሳይክል ኢትስ ኢምፖርታንት ቱ ሪፍሬሽ ዮር ሚሞሪ አባውት ሴል ስትራክቸር ኤንድ ፋንክሽን ፓርቲኩላር ዘ ኒውክለስ ዌር ኤ ኬ ፕሮሰስ ኦፍ ዘ ሴል ሪፕሮዳክሽን ቴክስ ፕሌስ። አያችሁ፣ ስለ ሴል ሳይክል ከማወቃችሁ በፊት ወይም ከመማራችሁ በፊት ስለ ሴል ስትራክቸር ፋንክሽን በዋናነት ደግሞ ስለ ኒውክለስ ማለት እንግዲህ ሴሉላር ሪፕሮዳክሽን የሚካሄድበት የሴል ክፍል ነው። ስለሱ ማስታወስ ያስፈልጋል ማለት ነው። ከቻላችሁ ከስር አክቲቪቲ ያለ ቱዲ ሞዴሉን በደንብ በማየት እያንዳንዱ ኦርጋኔሎች ተግባራቸው ምን እንደሆነ አጥኑ ይላል፣ ወይም ደግሞ ሪመምበር አድርጉ ወይም ሜሞራይዝ አድርጉ ይለናል። ለምሳሌ ይሄ እንደምታዩት አኒማል ሴል ነው። ፕላንት ሴል ከሆነ ሬክታንጉላር ሆኖ አውተር ከቨሬጁ ሴል ዌል የምንለው ማለት ነው። እዚህ ጋር ግን ፕላንት ነው አኒማል ነው፣ ቅርጽ የለውም፣ ግን ኒርሊ ወደ ሰርኩላር ቅርጽ ያለው ነው። እንደምታዩቸው የተለያዩ ኦርጋኔሎች አሉ። ጎልጂ አፕራተስ፣ ቫኪዩል፣ ኤንዶፕላዝሚክ ሪቲኩለም ዳት ሚንስ ራፍ ኤንዶፕላዝሚክ ሪቲኩለም፣ ሴል ሜምብሬን፣ ላይሶዘም፣ ሳይቶፕላዝም፣ ኒኩለስ፣ ስሙዝ ኢንዶፕላዝሚክ ሪቲኩለም እንዲሁም ማይቶኮንድሪዮን ወይም ማይቶኮንድሪያ የሚባሉ የተለያዩ የሴል ክፍሎች ወይም ደግሞ ኦርጋኔሎች አሉ። ሶ እነዚህን ነገሮች መጀመሪያ ለማስታወስ ሞክሩ ማለት ነው። ኦኬ። ስለዚህ ቤዚካሊ በዚህ ክፍል ውስጥ ኒኩለስ የምትባለዋና ሳይቶፕላዝም የሚባለውን ነገር ያዙት። የሴል ስትራክቸር ሳይቶፕላዝም ማለት ውስጥ ላይ ያሉ ጠቅላላ ነገሮችን የሚይዝ ነው። ሳይቶፕላዝም ኢንዶፕላዝሚክ ሪቲኩለምን ይይዛል፣ ቫኪዩልን ይይዛል፣ ጎልጂ አፓራተስን ይይዛል፣ ማይቶኮንድሪያን ይይዛል፣ ላይሶዘምን ይይዛል፣ ሌሎች መሰል ኦርጋኔሎችን በሙሉ ይይዛል። ስለዚህ ሳይቶፕላዝም እና ኒኩለስ የሚባሉት በዚህ ቶፒክ ውስጥ ትልቅ ቦታ የሚሰጣቸው ናቸው ማለት ነው። ሶ ዋት ኢዝ ኤ ሴል ሳይክል? ኤ ሴል ሳይክል ኢዝ ኤ ሲኩዌንስ ኦፍ ኢቨንትስ ዛት ቴክስ ፕሌስ ኢን ዘ ፓረንት ሴል አዝ ኤ ሚንስ ኦፍ ዲስትሪቢዩቲንግ ጄኔቲክ ማቴሪያል ዴርባይ ፎርሚንግ ኤ ዳውተር ሴል። እዚህ ጋር ምን አያችሁ? ሶስት ነገር። አንደኛ ሴል ሳይክል፣ ሁለተኛ ፓረንት ሴል፣ ሶስተኛ ዳውተር ሴል። ዋት ዳዝ ኢት ሚን? ሴል ሳይክል ፕሮሰስ ነው አለ። በቃ ፕሮሰስ ወይም የሲኩዌንስ ኦፍ ኢቨንት ነው፣ ድርጊት ነው። ምን አይነት ድርጊት ወይም ምን አይነት ፕሮሰስ ነው ስንል ከፓረንት ሴሉ ዳውተር ሴል የሚፈጠርበት ወይም ሪፕሊኬት የሚደረግበት ዋይ ነው ሴል ሳይክል የምንለው። ፓረንት ሴል አልሶ ናውን አስ ማዘር ሴል ይባላል። ማዘር ሴል እንበልና ለምሳሌ እዚህ ጋር ስዕሉ ላይ የምታዩት ሴል አለ። ከዚህ ሴል ሌላ ሴል መፍጠር፣ ኦኬ፣ ሌላ ሪፕሊኬት ማድረግ። ሪፕሊኬት ማድረግ ፕሮሰሱ ሴል ሳይክል እንለዋለን። ሪፕሊኬት ተደርጎ የተፈጠረው አዲስ ሴል ደግሞ ዳውተር ሴል ብለን እንጠራዋለን። ያ ማለት ማለት መሰላችሁ እኛ ልጅ እያለን የነበረን ነምበር ኦፍ ሴል እና ትልቁ ነን ያለን ነምበር ኦፍ ሴል ይለያያል። ኢንክሪዝ እያደረገ ነው የሚመጣው ሴሎቻችን እያደጉ። ቢኮዝ ሴል አለ ግሩፕ ኦፍ ሴል ቲሹ፣ የቲሹ ደግሞ ስብስብ ምን ይፈጥራል? ኦርጋን ሲስተም፣ ከዛ ኦርጋኒዝም ነው አይደለ? ስለዚህ የሆነ ኦርጋኒዝም እያደገ የሚሄደው ነምበር ኦፍ ሴሎቹ እየጨመሩ ስለመጡ። ነምበር ኦፍ ሴሎቹ ጨመሩ ማለት ቲሹዎቹ እየጨመሩ ነው። ቲሹዎቹ ጨመሩ ማለት ኦርጋኖቹ እየጨመሩ ነው ማለት ነው። ስለዚህ ነምበር ኦፍ ሴልን ኢንክሪዝ የምናደርግበት፣ የምናዳቅልበት፣ የምናባዛበት ፕሮሰስ ነው ሴል ሳይክል የምንለው። የምናባዛው ወይም የምናዳቅለው ወይም ደግሞ ኮፒ የምናደርገው ከፓረንት ሴሉ ነው። ፓረንት ሴሉ ምን ይባላል? ማዘር ሴል ይባላል። አዳቅለን የምናወጣው ወይም ደግሞ ሪፕሊኬት አድርገን የምናገኘው ሴል ዳውተር ሴል ብለን እንጠራዋለን ማለት ነው። ሶ
በዚህ ፕሮሰስ እንግዲህ ሁለት ነገሮች ይፈጠራሉ። there are two main divisions of cell cycle the interphase and cell division። አያችሁ አሁን እዚህ ጋር ሴል ሳይክል ማለት እንግዲህ ሲኩዌንስ ኦፍ ኢቨንት ነው። ሴልን ዲቫይድ እያደረግን የምናበዛበት ይህን ሴል ለሁለት ከፍለን ለምሳሌ እዚህ ጋር የምታዩትን ሴል ለሁለት ከፍለን አንድ ራሱን የቻለ ሌላ ሴል አሁንም ሌላ ሴል ለሁለት መክፈል ይህ ዲቪዥን እንግዲህ ሴል ሳይክል እንለዋለን። ሶ ሁለት አይነት ዲቪዥኖች አሉ። አንደኛው ኢንተርፌስ ነው፣ ሁለተኛው ሴል ዲቪዥን ነው። ኢንተርፌስ ማለት ሲምፕሊ ፕሪፓሬሽን ነው፣ ለሴል ዲቪዥን ማዘጋጀት ነው። ሴሉን ለሴል ዲቪዥን ማዘጋጀት which is ኢንተርፌስ ብለን እንጠራዋለን። ኢንተርፌስ ፕሪፓሬሽን ወይም ዝግጅት ነው። ዌራስ ሴል ዲቪዥን ከሆነ ደግሞ the actual division of a cell into two identical cells ለሁለት አይደንቲካል ሴሎች ዲቫይድ ማድረግ ነው። አክቹዋል ፕሮሰሱ ነው ሴል ዲቪዥን የምንለው። ኢንተርፌስ ደግሞ ለሴል ዲቪዥን ሴሎችን ማዘጋጀት። ሶ ሲዘጋጁ ብዙ ነገሮች አሉ እንጂ ዝም ብሎ አንድ ሴል ዲቫይድ ሊሆን አይችልም። ሶ መዘጋጀት አለበት። የሚዘጋጅበት ደግሞ ኢንተርፌስ ላይ ነው። ከዛ ከተዘጋጀ በኋላ ሴል ዲቪዥኑ ይካሄዳል። ሴል ዲቪዥኑ በሁለት አይነት ወይ ሊካሄድ ይችላል። አንደኛው በማዮሲስ ሌላኛው በማይቶሲስ ማለት ነው። ኦኬ ሶ መጀመሪያ ላይ እንግዲህ ኢንተርፌስ is divided into three phases called G1, S and G2 ተብሎ በስንት ይከፈላል? በሶስት ይከፈላል። አሁንም ኢንተርፌስ G1 ምንድን ነው? ሴል ግሮዝ ይለዋል። G1 ማለት ሴል ግሮዝ፣ ሴሉ ግሮ ማድረግ አለበት ዲቫይድ ከመሆኑ በፊት። ኤስ ምንድን ነው? ዲኤንኤ ሪፕሊኬሽን ነው። ዲኤንኤ ሪፕሊኬሽን፣ ዲኤንኤ ማለት እዚህ ጋር ኒኩለሱ ጋር ነው ዲኤንኤ ያለ፣ እሱ ሪፕሊኬት መሆን መቻል አለበት ከሴል ዲቪዥን ቀደም ብሎ ማለት ነው። G2 ማለት ደግሞ ምን ማለት ነው? which is a preparation for mitosis፣ ለማይቶሲስ ማዘጋጀት ማለት ነው። ዴን ለማይቶሲስ ከተዘጋጀ ሴል ዲቪዥኑ በማይቶሲስ በኩል ተካሄደ ማለት ነው። ስለዚህ ጂ1 ፌዝ ምንድነው? ሴል ግሮዝ ማለት ነው፣ ወይም ደግሞ ፈርስት ጋፕ እንለዋለን። እዚህ ጋር ተመልከቱት። እዚህ ጋር ይኸውት ጂ1 አለ እንግዲህ ሰፊውን ቦታ የሚይዝ ነው ጂ1። አያችሁ ጂ1። ከዛ ኤስ አለ። ኤስ ማለት ምንድነው ብለናል? ዲኤንኤ ሪፕሊኬሽን ማለት ነው። ከዛ ጂ2 አለ። ጂ2 ደግሞ ፕሪፓሬሽን ፎር ማይቶሲስ ማለት ደግሞ እቺ ጋር ኤም የምታዋት ነች። ስለዚህ ይህ እንግዲህ the first stage of interphase ይለዋል። during this stage cell are quite active metabolically፣ አክቲቭ ሴሎች አሉ። እንግዲህ ሜታቦሊዝም ምን ማለት ነው? መጀመሪያ ሜታቦሊካሊ ማለት ከሜታቦሊዝም ጋር የተገናኘ ነው። ሜታቦሊዝም ወይም እዚህ ጋር ሜታቦሊካሊ አክቲቭ ናቸው ስንል ሜታቦሊዝም refers to the chemical process within the body that convert foods and drinks into energy and building block enabling a vital function like breathing, moving and healing ይለናል። ስለዚህ ሜታቦሊካሊ አክቲቭ ናቸው ስንል ኢነርጂ ፕሮዳክሽን የሚካሄድበት ነው፣ ወይም ፉድን እና ዋተርን ወደ ኢነርጂ ፎርምነት የሚቀየርበት ሂደት ነው ይህ ስቴጅ ማለት ነው። G1 ማለት ነው፣ ወይም ሴል ግሮዝ የምንለው ማለት ነው። they accumulate the building blocks of chromosomal DNA and associated proteins as well as store sufficient energy reserve to complete the task of replicating each chromosomes in the nucleus። አያችሁ በዚህ እንግዲህ በዚህ ፕሮሰስ ወይም በጂ1 ጊዜ ወይም በሴል ግሮዝ ጊዜ ምንድነው የሚካሄደው? ቢልዲንግ ብሎክ ለክሮሞዞማል ዲኤንኤ ቢልዲንግነት ወይም መገንቢያነት የሚያገለግሉ ነገሮች መዘጋጀት መቻል አለባቸው። ከዛ በተጨማሪ የተለያዩ ፕሮቲኖች መቀመጥ አለባቸው። ሰፊሸንት ይሆናል ለፕሮሰሱ ወይም ሪፕሊኬት ለማድረግ የሚያስፈልገው የኤነርጂ ስቶር መደረግ መቻል አለበት ማለት ነው። መቼ? በፈርስት ፌዝ ጊዜ ወይም በጂ1 ፌዝ ጊዜ ማለት ነው። ከዛ ኤስ ፌዝ ማለት ደግሞ ሳንታይሲስ ኦፍ ዲኤንኤ ነው፣ ወይም ዲኤንኤ ሪፕሊኬሽን የምንለው ማለት ነው። is the stage of DNA replication ወይም synthesis ዲኤንኤ የሚመረትበት ነው ኤስ ምንለው፣ ኤስ ፌዝ ምንለው። እዚህ ጋር ዲኤንኤ synthesis ይለዋል፣ ጂ ግሮዝ ይለዋል፣ ሴል ግሮዝ ማለት ነው። ጂ2 ደግሞ ግሮዝ and preparation for mitosis አይደለም የሚለው፣ ለማይቶሲስ ማዘጋጀት፣ ኤም ማይቶሲስ ነው ብለናል። ኦኬ ስለዚህ ኤስ ማለት ምንድነው ብለናል? ዲኤንኤ ሪፕሊኬሽን ነው፣ አለቀ። ዲኤንኤ ማምረት ነው። ዜን ጂ2 ፌዝ ደግሞ ሰከንድ ጋፕ እንለዋለን። ሰከንድ ጋፕ ምንድነው? ሰከንድ ጋፕ ያልነው ፕሪፓሬሽን ፎር ማይቶሲስ ለማይቶሲስ ማዘጋጀት። it is the stage where the cell replenish its energy store and synthesize proteins necessary for chromosome manipulation and movement። አያችሁ
the stage where the cell replenish its energy store and synthesize protein ፕሮቲኖችን ሰንተሳይዝ ማድረግ ነው። ይሄ ፕሮሰስ ሰንተሳይዝ የሚደረገው ፕሮቲን ነው ለምንድን ነው ካል ክሮሞዘምን ለመስራት የሚያገለግል ማለት ነው። እዚህ ከክሮሞዘም ባይሰልፍ ምንድን ነው? ክሮሞዘም አዲሳችሁ ነው። ክሮሞዘም ማለት እንግዲህ a chromosome is a thread like structure within the nucleus of a cell composed of DNA and protein that carry genetic information. ጄኔቲክ ኢንፎርሜሽን የተሸከመ ትሬድ ላይክ ስትራክቸር ነው። የተገነባውም ከዲኤንኤ እና ከፕሮቲን ነው። እሱ ምን እንለዋለን? ክሮሞዞም። ለምሳሌ የሰው ልጅ 23 ፔርስ ኦፍ ክሮሞዞም አለው ወይም 46 ክሮሞዞሞች አሉት። እነዚህ 46 ክሮሞዞሞች እንግዲህ ጄኔቲክ ማቴሪያል ነው፣ ሙሉ ኢንፎርሜሽንን ይዟል ማለት ነው። ለምሳሌ አንድ ሰው ሲወለድ ከእናቱ 23 ከአባቱ 23 ክሮሞዞሞችን ያገኛል። ኦኬ ከእናቱ መልኳን፣ ከለሯን፣ ቁመቷን፣ ሁሉ ነገሯን በ23 ክሮሞዞም ኮፒ ይደረጋል። ከአባቱም ያለውን የሰውየውን ስትራክቸር ማንነቱን በሙሉ ኮፒ ይደረግና የሴትየቱ 23 እና የሰውየው 23 አንድ ላይ ተቀላቅሎ 46 ለህፃኑ ይሰጠዋል ማለት ነው። ስለዚህ ህፃኑ እናቱንም አባቱንም ይመስላል ማለት ነው። ኦኬ ስለዚህ ክሮሞዞም ጄኔቲክ ማቴሪያል ነው፣ ከዲኤንኤ እና ከፕሮቲን የተሰራ ማለት ነው። some cell organelles are duplicated. ኦኬ some cell organelles are duplicated during this stage. ሴል ኦርጋናይል ስንል እንግዲህ ሳይቶፕላዝም ውስጥ ያሉ የተለያዩ ኦርጋናይሎች አሉ እንደ ጎልጂ አፓራተስ፣ እንደ ኤንዶፕላዝሚክ ሬቲኩለም፣ ላይሶዘም ምናምን የሚባሉ ኦርጋናይል ተብለው ይጠራሉ። እነዚህ እንግዲህ በዚህ ስቴጅ በጂቱ ፌዝ ጊዜ ዱፕሊኬት ይሆናሉ ወይም ኮፒ ይደረጋሉ ማለት ነው። ሴልስ ሜይ ኮንቲኒዩ ግሮዊንግ ዱሪንግ ዘ ጂቱ ፌዝ። አሁንም ሴል ግሮውዝ በጂቱ ፌዝ ምን ይላል? ይቀጥላል። ጂዋን ላይ ብቻ አይደለም ሴል ግሮውዝ ያለ ጂቱ ላይም ግሮውዙ ይቀጥላል፣ ሴል ማደጉን ማለት ነው። ሴልስ ሜክ the final preparation before entering into the meiotic phase። እንግዲህ ፋይናል ፕሪፓሬሽን ይካሄዳል ወደ ማዮቲክ ፌዝ ከመግባቱ በፊት። ማዮቲክ ማለት ሴል ዲቪዥን ነው። ስለዚህ ሴል ዲቪዥን ከመካሄዱ በፊት ይዘጋጃል፣ ዝግጁ ይሆናል። ዝግጁ የሚሆነው እንግዲህ የት ላይ ነው? ጂቱ ላይ ነው ማለት ነው። ጂቱ ላይ ጂቱ እንግዲህ ግሮውዝ አለ፣ ሴል ግሮውዝ አለ። ከዛ ፕሪፓሬሽን ፎር ማይቶሲስ አለ። ኤስ ከሆነ ደግሞ ዲኤንኤ ሰንተሳይዝ የሚሆንበት ነው ኒኮለሱ ላይ ማለት ነው። ጂ1 ከሆነ ደግሞ ሴል ግሮውዝ ሴል ማደግ የሚጀምርበት ነው ማለት ነው። ስለዚህ ኢንተርፌዝ ይህን ይመስላል። ኢንተርፌዝ ማለት ለሴል ዲቪዥን ዝግጁ ማድረግ ማለት ነው ሴሉ። ሴል ዲቪዥንስ the cell division on the other hand include a nuclear division, karyokinesis, mitosis or M stage, followed by cytoplasmic division or cytokinesis. አያችሁ ሴል ዲቪዥን እንግዲህ the actual division of a cell into two cells ነው ወይም the actual split of cell into two cells። አንድ ሴል ለሁለት ሴሎች እኩል መካፈል ማለት ነው ሴል ዲቪዥን ስንል። ስለዚህ ኒኩላር ዲቪዥን ነው። ኒኩላር ዲቪዥን ማለት ካሪዮኬኔሲስ ተብሎ ይጠራል ወይም ደግሞ ማይቶሲስ ብለን እንጠራዋለን። ያ ማለት ኒኩለሱ ዲቫይድ የሚሆንበት። ከዛ ቀጥሎስ ምን ይከሰታል? ሳይቶፕላዝሚክ ዲቪዥን ወይም ደግሞ ሳይቶኬኔሲስ። ይህ ማለት ደግሞ ሳይቶፕላዝሙ ለሁለት የሚከፈልበት። ሳይቶፕላዝም ውስጥ እንግዲህ የተለያዩ ኦርጋኔሎች አሉ፣ እነሱ ዲቫይድ ይሆናሉ ለሁለት። ይህን ሴል ዲቪዥን እንለዋለን። This ultimately result the two identical into identical daughter cells። ዳውተር ሴል ማለት እንግዲህ ከፓረንት ሴሉ የተገኘ ሁለት ሴል ማለት ነው። ያ ማለት ለምሳሌ እዚህ ጋር ይሄ ሴል አለ፣ ይሄ ፓረንት ሴሉ ነው። ለሁለት ዲቫይድ ስናደርገው እዚህ ጋር አንድ ሴል አገኘን፣ እዚህ ጋር ሁለተኛ ሴል አገኘን። እነዚህ ሁለት ሴሎች ዳውተር ሴል ብለን እንጠራቸዋለን። መጀመሪያ ለሁለት ከመከፈሉ በፊት የነበረው ግን ፓረንት ሴል ወይም ማዘር ሴል ብለን እንጠራዋለን ማለት ነው። So each daughter cell grows and start the cycle the mother cell has undergone. In the next group activity, you will have an opportunity to combine the skill in the computation with geometry to estimate the time spent or determine the proportion of percentages of each stage of phase ምናምን ይላል። እዚህ ጋር እንግዲህ አክቲቪቲዎች አሉ። ጀስት አክቲቪቲዎችን በግላችሁ ማየት ትችላላችሁ። ኦኬ then what will happen if the cell cycle is not controlled? አሁን እንግዲህ ሴል ሳይክል ምንድን ነው ብለናል? ሴል ዲቪዥን ነው ባጭሩ። ሴል ሪፕሊኬት የሚደረግበት ራሱን ኮፒ የሚያደርግበት የሚራባበት ሂደት ነው ብለናል። በሴል ሳይክል ጊዜ እንግዲህ ሁለት ፕሮሰሶች አሉ።
ኢንተርፌዝ ነው ብለናል። የመጀመሪያው ፕሪፓሬሽን ማለት ነው። ከዛ ሴል ዲቪዥን ደግሞ ዘ አክቹዋል ስፕሊት ኦፍ ዘ ሴል ኢንቱ ቱ አይደንቲካል ሴልስ ወይም ኢንቱ ቱ አይደንቲካል ዳውተር ሴልስ ብለናል። ይሄ ነገር ኮንትሮል ባይሆንስ? አሁን እንግዲህ የሴል ዲቪዥን ኮንትሮልድ ነው። ሲስተሙ በራሱ ሴል ዲቫይድ በሚያደርግበት ጊዜ ኮንትሮል ይደረጋል። ለሁለት ሳይሆን ለ3 ለ4 ለ5 ለ6 እየተከፋፈለ ቢሄድስ ምን ሊፈጠር ይችላል? The cell cycle is in general and cell division has an internal controlling system that enables it to follow a regular pattern። አያችሁ ሴል ሳይክልም ጀነራል ነው። ሴል ዲቪዥን ደግሞ ኢንተርናል የሆነ ኮንትሮል ሊደረግ የሚችል ሲስተም ነው። ስለዚህ ሬጉላር የሆነ ፓተርን አለው። በዛ አማካኝነት ነው ዲቪዥኑ የሚካሄደው። if such regulatory system fails to work properly, the cell excessively divided and this may be called cell madness። ተመልከቱ እዚህ ጋር እንግዲህ ሴል ሳይክል አለ። ሴል ሳይክል ወይም ሴል ዲቪዥን ማለት ትችላላችሁ። ኮንትሮል ሲስተም ነው። ኮንትሮል ሳይደረግ ቢቀር ምን ሊፈጠር ይችላል? ሊፈጠር የሚችለው ሴል ማድነስ የሚባል ነገር ነው የሚፈጠረው። ሴል ማድነስ ማለት አንኮንትሮልድ ሴል ዲቪዥን ማለት ነው። በሌላ ቋንቋ ከቁጥጥር ውጭ ሆነ የሴል ዲቪዥን ወይም የሴል መከፋፈል የምን ብለን እንጠራዋለን? ካንሰር ብለን እንጠራዋለን። ካንሰር ሲባል ሰምታችሁ ታውቃላችሁ መቼም፣ የጡት ካንሰር፣ የደም ካንሰር ምናምን እየተባለ። ካንሰር ማለት ከኮንትሮል ውጭ የሆነ የሴሎች መብዛት ማለት ነው። የብለድ ሴል አለ። ለምሳሌ ብለድ ሴል የሚመረተው ደማችን ውስጥ ያለው የብለድ ሴል ወይም የደም ሴል ወይም የደም ህዋስ መጠን ሲያንስ ነው እየተተካ አንዱ ሲሞት አንዱ እየተተካ እንጂ ዝም ብሎ ሁሌ የሚመረት ከሆነ ከልክ በላይ የሆነ ሴል ይመረትና ለደም ካንሰር ያጋልጠናል ማለት ነው። ከዛ በሽታው አደገኛ ነው፣ ገዳይ ይሆናል ማለት ነው። ካንሰር will occur as the result of the failure of controlling cell division. Cancer cells do not respond normally to the cell cycle controlling system. They divide in unregulated manner and may invade other tissues of the body. አያችሁ እንግዲህ አንኮንትሮልድ የሆነ የሴል ዲቪዥን ካንሰር ብለን እንጠራዋለን። ይህ ካንሰር ደግሞ ሌሎች ቲሹን ሁሉ ሳይቀር ኢንቫይድ የሚያደርግ የሚወር ወይም ወደ እነዛ የሚሄድበት አግባብ ይፈጠራል ማለት ነው። የአንደኛው ሴል ወደ ሌላኛው ሴል የሚሄድበት አግባብ ሊፈጠር ይችላል። ከዛ እሱ ደግሞ ከባድ የሚባል ችግርን ይፈጥራል ማለት ነው። እስከ ሞት ድረስ ያደርሳል ማለት ነው። እዚህ አቴንሽን ምን ይለናል? ካንሰር ካን ስታርት ዌን the controlling factor over cell division and cell growth fail። ሴል ግሮዝ ፌል ሲያደርግ ወይም ኮንትሮል የሚደረገው ነገር ፌል ሲያደርግ ካንሰር ይፈጠራል ነው የሚለው። ካንሰር occur in the absence of the growth factor allowing the cell to divide continuously at a very high density at the expense of other normal cells ይላል። በአጭሩ ካንሰር ሴል ወይም ካንሰር የሚፈጠረው መቼ ነው ካል አንኮንትሮል የሆነ ሴል ዲቪዥን የሚካሄድ ከሆነ ወይም ደግሞ ዊዛውት the growth factor አለ ወይም ደግሞ in the absence of growth factor ብለን እንጠራዋለን። ወይም በአጭሩ ካንሰርን አንደርስታንድ ለማድረግ ከቁጥጥር ውጭ የሆነ የሴል ዲቪዥን። በቁጥጥር ውስጥ ያለ ሴል ዲቪዥን አንድ ሴል ለሁለት አይደንቲካል ለሆኑ ዳውተር ሴሎች ነው የምትከፈል ብያችኋለሁ። አንዷ ሴል ለሁለት ትከፈላለች። ከዚያቺ ቆይታ ፓረንት ትሆናለች። ያቺ ፓረንት አሁንም ቀጣይ አስፈላጊ በሆነበት ጊዜ ትከፈላለች ምናምን። ግን ካንሰር የሚፈጠረው አንድ ሴል ለብዙ የሚከፋፈል ከሆነ ያ የተከፈለው ማአት እየወለደ ዱፕሊኬት እያደረገ የሚጓዝ ከሆነ ካንሰር ብለን እንጠራዋለን። ካንሰር። ስለዚህ ኢንተርፌዝን በዚህ ዋይ ተረዱት ማለት ነው። አጌን ሴል ዲቪዥን አሁንም እንደቀጠለ ነው። ሴል ዲቪዥን ውስጥ እንግዲህ በዋናነት ማዮሲስ እና ማይቶሲስ የሚባሉ ነገሮች ስላሉ እነሱን በዚህ ክፍል ውስጥ እንድትረዱ ነው የምፈልገው። In grade 9, you have learned that cell is the basic structural and functional unit of life. በዘጠነኛ ክፍል ትምህርታችሁ እንግዲህ ሴል ወይም ህዋስ ማለት the basic structure and functional unit of life የህይወት እጅግ በጣም መሰረታዊ የሆነ ነገር ወይም ህይወት የሚባለው ነገር የተዋቀረው ሴል ወይም ህዋስ የሚባለው ነገር እስካለ ድረስ ነው። ስለዚህ ያንድ ህይወት ያለው ነገር ጥንጥየዋ ነገር ወይም ትንሿ ነገር ሴል ተብላ ትጠራለች። ሴሎች በአንድ ላይ ሆነው ቲሹን ይፈጥራሉ። ቲሹ ባንድ ላይ ሆኖ ኦርጋንን ሊፈጥር ይችላል። ኦርጋን ባንድ ላይ ኦርጋን ሲስተም፣ ከዛ ኦርጋን ሲስተም ኦርጋኒዝምን ይፈጥራል ነው የምንለው። ሶ it is their ability to reproduce that distinguishes living organisms from non-living organisms። እንግዲህ ሴል
የሚባለው ህይወት ያላቸው ነገሮች ሪፕሮዲውስ እንዲያደርጉ የሚያደርግ ኤቢሊቲ ነው። ይህ ደግሞ ሊቪንግ ኦርጋኒዝምን ከነን ሊቪንግ ቲንጎች የሚለይበት ዋነኛው ምክንያት ነው። ነን ሊቪንግ ቲንግ ለምሳሌ ሪፕሮዲውስ አይደረግም፣ አይራባም አይደል? ለምሳሌ እንስሳና የሆነ ድንጋይን ብትወስዱ ድንጋይ ነን ሊቪንግ ቲንግ ስለሆነ አይራባም፣ ሪፕሮዲውስ አያደርግም፣ ሴል የለውም። ግን እንስሳቶች ሴል አላቸው፣ ሪፕሮዲውስ ይሆናሉ ማለት ነው። This ability has a cellular base. There must be at least a single cell that have an organism such as a unicellular organism like amoeba. እንግዲህ ከዩኒሴሉላር አሜባ ጀምሮ እስከ መልቲ ሴሉላር ስለሆነው ስለኛ ስለ እጾች ሁሉ ይመለከታል ማለት ነው ይሄ ሴል የሚባለው ኮንሰፕት። There are also multicellular organisms with huge numbers of cells which initially starts with a single cell or a few cells and become multicellular by a repeated cell division. እዩት፣ መጀመሪያኛ ሰዎች ስንወለድ ወይም ስንጸነስ ልበላችሁ የነበረን ነምበር ኦፍ ሴል በጣም ትንሽ ነበር። ኦኬ፣ በጣም ትንሽ ነበር። ያ ማለት እንግዲህ ምን ማለት መሰላችሁ? አንድ ሴል አለ ከወንዱ የሚሄድ ከአባትየው የሚሄድ ሲንግል ስፐርም ሴል አለ። ያ ስፐርም ሴል ከአባትየው ኮፒ አድርጎ ይዞት የሄደ ነገር አለ። ሶማቲክ ሴል እና ወይም ቦዲ ሴል እንለዋለን ሶማቲክ ሴል፣ እንዲሁም ሴክስ ሴልን ይዞ ይሄዳል። ሴክስ ሴል ማለት ጾታን ሊወስን የሚችል ሴል እና ደግሞ ቦዲያችን ላይ ከለራችን፣ ቁመታችን፣ ውፍረታችን፣ ቀለማችን፣ ቁመታችን ሁሉን ነገር ሊወስን የሚችል ቦዲ ሴል አለ። በአጠቃላይ 23 ክሮሞዞሞች፣ ያ ማለት ኢንፎርሜሽኖች ናቸው። እነዛ ነገሮች እንግዲህ ኢንፎርሜሽኖች ናቸው። አይ ቲንክ ወደ 37 ሜጋባይት አካባቢ ይመስለኛል። በዳታ ስለሆነ መረጃ ስለሆነ ኢንፎርሜሽን ስለሆነ ከሰውየው የሚሄደው። ከሴትየዋን በተመሳሳይ ሶማቲክ ሴል አለ፣ ሴክስ ሴል አለ። እነዚህ እንግዲህ የሴቷ የእንቁላል ሴል አለ። አንድ የእንቁላል ሴል እንግዲህ አንድ ሴል ነው። ከወንዱ አንድ ሴል ሄደ፣ አንድ ላይ ተዳቅሎ የሚፈጠሩ ሴሎች አሉ። እነዛ ትንሽዬ ሴሎች ናቸው እየበዙ እኛ ግዙፉን ሰው ሊፈጥሩን የቻሉት። ሪፕሊኬት እያደረጉ ራሳቸውን ኮፒ እያደረጉ በቢሊየን የሚቆጠር ሴል አለን። አሁን እኛ አንድ ወጣት በቢሊየን የሚቆጠር ሴል አለው። ያ ማለት ራሱን ዱፕሊኬት እያደረገ ወይም በሴል ዲቪዥን አማካኝነት የመጣ ውጤት ነው ማለት ነው። ኦኬ ስለዚህ as it stated in the cell theory, new cell arise from pre-existing cell by cell division. ኒው ሴል ወይም አዲስ ሴል የሚመጣው ቀደም ከነበረው ሴል ነው። ለምሳሌ የጡንቻ ሴል አለ፣ መስል ሴል ለምሳሌ አንድ ህፃን ትንሽዬ መስል ነበር የሚኖረው አይደለ? ትንሽዬ ህፃን ከሆነ እጁ ጋር ያለችው መስል በጣም ትንሽዬ ነች። ግን ትልቅ ሰው የሆኑ ቦዲ ቢልደር ቢሆን እጁ በጣም ግዙፍ ይሆናል። ግዙፍ ሆነ ማለት በጣም በርካታ ቁጥር ያለው የመስል ሴል እጁ ጋር ተከማችቷል ማለት ነው። ያ መስል ሴል አንድ ላይ ሆኖ የመስል ፋይበር ወይም ደግሞ እንደሚባለው የመስል ቲሹ አለው ማለት ነው። ከዛ ቲሹ በአንድ ላይ ሆኖ ደግሞ ኦርጋኑን ፈጥሯል መስሉ። ያ ያደገው በምንድን ነው ካልን በሴል ዲቪዥን ነው። ፕሪ ኤግዚስቲንግ ሴል ነበረች መጀመሪያ የነበረች ሴል፣ ያቺ ራሷን ዲቫይድ እያደረገች ነው የበዛችው ነው። ፕሮሰሱን ነው እየነገረን ያለ ነው ሴል ዲቪዥን። This fundamental principle is known as the cell doctrine, was originally postulated by Rudolf Virchow in 1858, and it provides the base for the continuity of life. ይሄ ነገር እንግዲህ የተረጋገጠው በ1858 በሩደልፍ ቨርቾው ነው። ስለ ሴል ዲቪዥን ማለት ነው። ሴል ዲቪዥን ምንን ይሰጠናል? ህይወት ኮንቲኒቲ እንዲኖረው። ያ ማለት እንግዲህ ሰዎች ተዳቅለው ሰው ይወልዳሉ አይደለ? ስለዚህ ከሰውየውና ከሴትየይቱ ኮፒ ተደርጎ ወይም ዲቫይድ ሆኖ ሴል ዲቫይድ ሆኖ ካልሄደ ህይወት አይቀጥልም ማለት ነው። ለምሳሌ አሁን ላይ በዓለማችን ላይ በብዙ ቢሊዮን የሚቆጠር ህዝብ አለ። አሁንም ገና ይወልዳል። ሲወልድ ሴቷ በእንቁላል አማካኝነት ኮፒ ሆኖ የእሷ ኢንፎርሜሽን በእንቁላል አማካኝነት ይሄዳል። የወንዱ በስፐርም ወይም በነባዘር አማካኝነት ኮፒ ሆኖ ሁለቱ አንድ ላይ የሆኑና ጋሜት ይፈጠራል ወይም ጽንሰት ማለት ነው። ያ የተፈጠረው ጽንስ ራሱን ዱፕሊኬት እያደረገ ወይም ሴሉላር ዲቪዥን እየተካሄደ ወደ ግዙፍነት ወይም ወደ ትልቅነት ይቀየራል። ሶ ይህ ፕሮሰስ አሁንም እየቀጠለ ላይፍ ኮንቲኒቲ ይኖረዋል ማለት ነው።
ኦኬ ስለዚህ ሐሳቢ የገባችሁ ይመስለኛል። ሴል ዲቪዥን is a basic process of all living things where parents or mother cells divided into daughter cells። አያችሁ ሴል ዲቪዥን ማለት እንግዲህ ፕሮሰስ ነው። የሊቪንግ ቲንግ ላይ ያለ ቤዚክ የሆነ ፕሮሰስ ነው። ያም ፓረንት ሴል ወይም ደግሞ ማዘር ሴል ብለን የምንጠራው ወደ ቱ ዳውተር ሴል የሚከፈልበት። ይሄ ለምሳሌ ማዘር ሴል ወይም ፓረንት ሴል ቢሆን ለሁለት እንደዚህ ስንከፍለው ሁለት ዳውተር ሴሎች አይደንቲካል የሆኑ ሁለት ዳውተር ሴሎች ተፈጠሩ። ይሄ ሴል ዲቪዥን ብለን እንጠራዋለን ነው። ከዛ ይህ አሁንም ራሱን ይችልና ምን ይላል ቆይቶ ዲቫይድ ያደርጋል ራሱን ለሁለት። አሁንም ይሄም እንደዚህ ዲቫይድ ይሆናል። ዲቫይድ የሆነችው ቆይታ ፓረንት ሴል ትሆንና አሁንም ለሁለት እያለ ነው የሚቀጥለው ፕሮሰሱ ጋይስ። ኦኬ መልካም። An ordered series of events involving cell growth and cell division that produce two new daughter cells are termed as cell cycle። አያችሁ ሴል ሳይክል ምንድን ነው አለ? An ordered series of events involving cell growth and cell division producing two new daughter cells ፕሮሰስ ነው። ሴል ግሮዝ ያደርጋል፣ ዲቫይድ ያደርጋል። ዲቫይድ አድርጎ ሁለት አይደንቲካል ኒው ዳውተር ሴሎች ይፈጠራሉ። ይህ ፕሮሰስ ሴል ሳይክል ብለን እንጠራዋለን። ስለዚህ ሴል ግሮዝ ኤንድ ሴል ዲቪዥን በአንድ ላይ ምን እንለዋለን? ሴል ሳይክል። በሴል ሳይክል ጊዜ ኒው ዳውተር ሴሎች ይፈጠራሉ። አለቀ። ሀሳቡ እሱ ነው። ሴልስ ኦን the path to the cell division proceeds through a series of precisely timed and carefully regulated stages of growth. DNA replication, nuclear and cytoplasmic division that ultimately produce two identical or clone cell. እነዚህ two identical clone cell daughter cell ብለን ጠራቸዋለን። ግን እዚህ ማወቅ ያለባችሁ ይሄ series of process precisely timed የሆነ ነው። timed ማለት ጊዜውን ጠብቆ በሂደት የሚጓዝ ነው። ኮንትሮልድ ነው። ከኮንትሮል ውጭ ከሆነ ግን ከቁጥጥር ውጭ ከሆነና ታይሚንጉን የማይጠብቅ ከሆነ ግን ምን እንለዋለን? ሴል ማድነስ እንለዋለን ወይም ደግሞ ካንሰር እንለዋለን። ከልክ በላይ የሆነ የሴሉላር ዲቪዥን ፕሮሰስ ማለት ነው። At the cell growth, the volume of the cytoplasm relative to the cell membrane will be small, that it will have low surface area to volume ratio። እንግዲህ ሴል ግሮው ሲያደርግ the volume of the cytoplasm relative to የሳይቶፕላዝሙ ቮሊዩም ከሴል ሜምብሬኑ ጋር አንጻር ስናየው ምን ይሆናል? ስሞል ይሆናል። ስለዚህ ሎ የሆነ ሰርፌስ ኤሪያ ቱ ቮሊዩም ሬሾ ይኖራል ይለናል። As a result, the material transport across the cell membrane by simple diffusion will be inadequate for cell to survive. Moreover, as the size of the cell increase, the controlling powers of the nucleus is highly minimized. Thus, to solve these problems, we employ as a mechanism is called cell division, by which one cell becomes two or more. ሀሳቡን ተረዱት። ሴል ግሮው ሲያድግ the volume of the cytoplasm relative to the cell membrane will be small። አያችሁ ሲያድግ ምኑ ነው እየሰፋ የሚሄደው ማለት ነው። ሴል ሜምብሬኑ እየሰፋ ሳይቶፕላዝሙ ግን ትንሽ እየሆነ ይመጣል ቮሊዩሙ አለ። ይህ ማለት ደግሞ ሎ የሆነ ሰርፌስ ኤሪያ ቱ ቮሊዩም ሬሾ ይኖረዋል። ምኑ ስላነሰ? የሳይቶፕላዝሙ ሬሾ ስላነሰ ወይም መጠን ስላነሰ ቮሊዩም ስላነሰ ማለት ነው። ይሄ ደግሞ ምን ሊያስከትል ይችላል አለ? as a result material transport across the cell membrane by simple diffusion ታውቃላችሁ፣ ኦስሞሲስ ኤንድ ዲፊውዥን ተቀደም ተምራችኋል። በሲምፕል ዲቪዥን will be inadequate for the cell to survive። ሲምፕል የሆነ ዲቪዥን ዲፊውዥን ሴሉ ሰርቫይቭ እንዲያደርግ በቂ አይደለም። ስለዚህ ምን ይሆን? at the size of the cell increase የሴሉ ሳይዝ ኢንክሪዝ ባደረገ ቁጥር the controlling powers of the nucleus is highly minimized። ኒውክለሱን ኮንትሮል የምናደርግበት አቅም እየቀነሰ ይመጣል። ምኑ ኢንክሪዝ ካደረገ? ሴሉ ኢንክሪዝ ካደረገ አይደለ?
at the size of the cell increase the controlling powers of the nucleus is highly minimized ሴሉ ኢንክሪዝ ባረቀ ቁጥር ኒኩለስ ሴሎችን ኮንትሮል ያደርጋል አይደል ይቆጣጠራል ኒኩለስ እንግዲህ the brain of the cell ነው ሴሎችን የሚቆጣጠር ነው ስለዚህ ውስጥ ላይ ያሉ ሴሎች እያደጉ በመጡ ቁጥር ወይም ሳይዛቸው እየጨመረ በመጣ ቁጥር ኒኩለሱ ኮንትሮል ማድረግ አይችልም ወይም ሃይሊ ሚኒማይዝ ይሆናል ስለዚህ ምን አይነት መፍትሄ ይፈለግ ለዚህ ፕሮብለም ሴሉን ዲቫይድ ማድረግ ለሁለት ስለዚህ እዚህ ጋር ሴል አለ ሴል ውስጥ እንግዲህ ይሄ ሴል ሜምብሬን ነው እዚህ ጋር የተለያዩ ኦርጋኔሎች አሉ እዚህ ውስጥ ኒኩለሱን ጨምሮ ማለት ነው ከዛ እዚህ ውስጥ ያሉ ኦርጋኔሎች እያደጉ ይመጣሉ ወይም ሴሉ እያደገ መጣ ማለት ነው ሲያድግ ኒኩለሱ እዚህ ውስጥ ያለውን ሴል በሙሉ ኮንትሮል ማድረግ አይችልም ስለዚህ ለሁለት ዲቫይድ ይሆናል ማለት ነው ለሁለት ምን ይሆናል ዲቫይድ ይሆናል ይሄ ለሁለት ዲቫይድ የሚሆንበት ሂደት ሴል ዲቪዥን ብለን እንጠራዋለን ኦኬ you already know the cause of cell division but it should also be noted that the cell is increasing in its number as it divides rapidly እንግዲህ ሴል ዲቫይድ የሚሆንበት ምክንያት አውቃችኋል ለምንድነው ውስጥ ላይ ያለው ሴል እያደገ በመጣ ቁጥር ኒኩለሱ ሴሉን ኮንትሮል ማድረግ ስለሚሳነው ለሁለት እንዲከፈል ይደረጋል ያ ማለት ለምሳሌ አንድ አካባቢ ላይ የህዝብ ብዛት ጥቅጥቅ እያለ እየበዛ ከመጣ ያ አካባቢ ለሶስት ቀበሌ ሊከፈል ይችላል ለአስተዳደር ይመች ዘንድ አንድ ክልል ላይ ለምሳሌ በርካታ ህዝብ ካለ ለአስተዳደር እንዲመች ተብሎ 2-3 ክልል እንዲሆን ይደረጋል ስለዚህ እዚህ ጋር ሴሉ ውስጥ ላይ ያሉት ኦርጋኔሎች እየጨመሩ ሴሉ እያደገ ሲመጣ ኒኩለሱ ነው ኮንትሮል የሚያደርጋቸው ግን እያደጉ ሲመጡ ኮንትሮል ማድረግ ስለማይችል ለሁለት እንዲከፈል ለሶስት እንዲከፈል እዚህ ጋር ቢካምስ ቱ ኦር ሞር ነው የሚለው እንዲከፈል ይሆናል ስለዚህ ሴል ዲቫይድ የሚሆንበትን ምክንያት አውቃችኋል ነገር ግን አለበት it should also be noted that the cell is increasing its number as it divides repeatedly ይህ ፕሮሰስ በተደጋጋሚ በተካሄደ ቁጥር ምን ይሆናል number of cell increase እያደረገ ይመጣል the increase in the cell number in turn is important for many reasons የሴል ነምበሩ እየጨመረ መምጣቱ ደግሞ ለብዙ ነገሮች ጠቀሜታ ይውላል አያችሁ መጀመሪያ ዲቫይድ ያደረግነው ኒኩለሱ ውስጥ ላይ ያደገውን ሴል መቆጣጠር ስለማይችል ለቁጥጥር ይመቸው ዘንድ ነበር መከፈሉ ግን አሁንም ለሌላ ጥቅም number of cell increase እንዲያደርግ ይጠቅማል number of cell increase ማድረጉ ደግሞ ለብዙ ጥቅሞች ይውላል in unicellular organism cell division is a means of reproduction or getting new offspring unicellular ማለት አንድ ሴል ያለው ኦርጋኒዝም ማለት ነው አንድ ሴል ያለው ኦርጋኒዝም ሴል ዲቪዥን አካሄደ ማለት ኦፍስፕሪንጉን ተካ ማለት ነው ለምሳሌ አሜባ ሴል ዲቪዥን አካሄደ ማለት ሌላ አሜባ ፈጠረ ማለት ነው ኦኬ ሌላ አሜባ ፈጠረ ማለት ነው ነገር ግን ትልቅ የሆነ እንስሳ ወይ መልቲ ሴሉላር የሆነ ኦርጋኒዝም ላይክ እንደኛ እንደ ሰዎች ሴል ዲቪዥን አካሄድን ማለት ኒው ኦፍስፕሪንግ አገኘን ማለት አይደለም ቢኮዝ ለምሳሌ የጡንቻ ሴል ዲቫይድ አደረገ ማለት አዲስ ሰው ፈጠርን ማለት አይደለም ወይም አዲስ ሰው ተገኘ ማለት አይደለም ኦልራይት for instance እዚህ ጋር አሜባ ዩኒሴሉላር ነው when a single cell amoeba divide it has increased its population አያችሁ ሲንግል ሴል ስለሆነ ዲቫይድ ሲያደርግ የአሜባ ፖፑሌሽን ወይም ብዛት እየጨመረ ይመጣል therefore the number of amoeba offspring ምን ይሆናል ኢንክሪዝ እያደረገ ይመጣል ማለት ነው መልቲ ሴሉላር ኦርጋኒዝም ላይ ስንመጣስ cell division is a means of increasing the number of either for growth or replace damaged or dead cells and repair the body አያችሁ መልቲሴሉላር ኦርጋኒዝም ላይ ግን ሴል ዲቪዥን ሲካሄድ ነምበር ኦፍ ሴሎች ኢንክሪዝ ሲያደርጉ ጠቀሜታው ምንድነው አንደኛ ለግሮዝ እኛ የምናድገው ከልጅነታችን እስከ እውቀት ድረስ ቁመታችን ውፍረታችን እየጨመረ የሚመጣው ሴል ዲቪዥን ስላለ ነው ነምበር ኦፍ ሴላችን ኢንክሪዝ እያደረገ ስለመጣ ነው ሁለተኛ የተጎዳ ዳሜጅ የሆነ ወይም የሞተ ሴል ካለን እሱን ለመተካት የተጎዳ አካል ክፍል ካለን እሱን ለመጠገን ሴል ዲቫይድ ሆኖ ነምበር ኦፍ ሴሉ ኢንክሪዝ መሆን መቻል አለበት ማለት ነው in sexual reproducing organism it occurs around the reproductive organs as a means of getting gamete or sex cell በሪፕሮዳክሽን ወይም ደግሞ ሴክሹዋል ሪፕሮዳክሽን ስናይ ደግሞ ሌላ አዲስ ኦፍስፕሪንግ ወይም ደግሞ ሴክስ ሴል ለመፍጠር የምንጠቀምበትም አንዱ መንገድ ነው ማለት ነው ሴል ዲቪዥን I think የሴል ዲቪዥን ጥንሰ ሐሳብ እንደገባችሁ ተስፋ አደርጋለሁ from your previous lesson on the cell cycle cell division continue after G2 stages of the interphase ላይ እንግዲህ G1 S እና G2 ብለናል
ጂቱ ለማይቶሲስ ምን ማለት ነው? ማዘጋጀት ነው ብለናል። ስለዚህ ከጂቱ በኋላም ይቀጥላል። ሶ ሴል ዲቪዥን ኮንሲስት ኦፍ ቱ ሰብ ዲቪዥንስ። ሴል ዲቪዥን ሁለት ሰብ ዲቪዥኖችን ይዟል። ምን ምን? አንደኛው ኒኩላር ዲቪዥን አልሶ ናውን አስ ካሪዮኬነሲስ ይባላል። ኒኩላር ዲቪዥን ማለት ኒኩለስን ለሁለት ዲቫይድ ማድረግ ማለት ነው። ሁለተኛ ሳይቶኬኔሲስ ወይም ሳይቶፕላዝሚክ ዲቪዥን ሳይቶፕላዝምን ለሁለት መክፈል። ሶ ካሪዮኬነሲስ ሪዛልትስ ኢን ሰፓሬሽንስ ኤንድ ዲስትሪቢዩሽን ኦፍ ዱፕሊኬትድ ጄኔቲክ ማቴሪያልስ ኦፍ ዘ ማዘር ሴል ዲቫይዲንግ ዘ ሴል ቱ ዘ ዳውተር ሴል ባይ ማይቶሲስ ኦር ማዮሲስ። እዚህ ጋር እንግዲህ ኒኩላር ዲቪዥን ስንል ኒኩለሱን ነው። ኒኩለሱን ለሁለት መክፈል እሱ ካሪዮኬኔሲስ ብለን እንጠራዋለን። የመጀመሪያው ማለት ነው እንግዲህ በሴል ዲቪዥን ላይ ያለው። ከዛ ዳውተር ሴሎችን እናገኛለን። በምን? በማይቶሲስ ወይም በማዮሲስ። ማይቶሲስ ከሆነ ልዩነቱ መሰላችሁ? ማይቶሲስ ማለት ሶማቲክ ሴል ወይም ቦዲ ሴልን ዲቫይድ የምናደርግበት ነው፣ ቦዲ ሴል። ማዮሲስ ከሆነ ደግሞ ጄኔቲክ የሆነ ማቴሪያልን ወይም ደግሞ ሴክስ ሴልን ፕሮዲውስ የምናደርግበት ዛት ሚንስ ስፐርም እና ኤግ የሚፈጠሩበት ዲቪዥን ነው። ሳይቶኬኔሲስ ወይም ደግሞ ሳይቶፕላዝሚክ ዲቪዥን ስንል ኢዝ ዘ ሴፓሬሽን ኦፍ ዘ ሳይቶፕላዝሚክ ኮምፖነንትስ ኢንቱ ዳውተር ሴልስ። ያ ማለት ውስጥ ላይ ያሉት እንግዲህ ኢንዶፕላዝሚክ ሬቲኩለም፣ ጎልጂ አፓራተስ፣ ራይቦዘም፣ ማይቶኮንድሪያ ምናምን የሚባሉት ነገሮች ለሁለት የሚከፋፈሉበት ሂደት ሳይቶኬኔሲስ ወይም ደግሞ ሳይቶፕላዝሚክ ዲቪዥን እንለዋለን። ካሪዮኬኔሲስ የምንለው ግን ኒኩለስ የሚከፈልበት ነው። ስለዚህ ኒኩለስ ይከፈላል፣ ከዛ ሳይቶፕላዝም ይከፈላል ማለት ነው። ሁለቱ ሰብ ዲቪዥኖች እነዚህ ናቸው። በምን ጊዜ? በሴል ዲቪዥን ጊዜ። ከዛ ቀጥለን የምናየው እንግዲህ ሂር አፍተር ዩ ዊል ለርን ዘ ፓተርንስ ኦፍ አሬንጅመንትስ ኤንድ ሪዲስትሪቢዩሽንስ ኦፍ ዘ ዱፕሊኬትድ ጄኔቲክ ማቴሪያል ዱሪንግ ዘ ማይቶሲስ። በማይቶሲስ እና በማዮሲስ ጊዜ ያለውን ሴሉላር ዲቪዥን ደግሞ ታያላችሁ። የመጀመሪያ የምናየው ማይቶሲስ ነው። ማይቶሲስ ምንድን ነው? ማይቶሲስ ምን መሰላችሁ? እንግዲህ ማይቶሲስ ማለት ሶማቲክ ቦዲ ሴል ዲቪዥን ነው። ሶማቲክ ወይም ቦዲ ሴል ዲቪዥን ነው። ሪዛልቲንግ ኢንቱ ቱ አይደንቲካል ዳውተር ሴል፣ ሁለት አይደንቲካል ዳውተር ሴሎች ይፈጠራሉ። ኢች ዳውተር ሴል ሃዝ ዘ ሴም ነምበር ኦፍ ክሮሞዘም አዝ ዘ ፓረንት ሴል። ከፓረንት ሴሉ ጋር ተመሳሳይ ነምበር ኦፍ ክሮሞዘም አላቸው። ክሮሞዘም እንግዲህ ከምን? ከዲኤንኤ ወይም ከፕሮቲን የተሰራ ጄኔቲክ ማቴሪያል የያዘ ነው ብለናል። ክሮሞዘም ጄኔቲክ ማቴሪያል ማለት ዘረመልን የያዘ ማለት ነው። ዘረመልን የያዘ። ይህ እንግዲህ ማይቶሲስ፣ በማይቶሲስ ጊዜ የሚካሄደው ሴል ዲቪዥን ጠቀሜታው ምንድን ነው? which is important for growth, repair and asexual reproduction። አሴክሹዋል ማለት ሴክሹዋል ባልሆነ ወይ የሚራቡ አሉ። ለምሳሌ በግንዳቸው በስራቸው የሚራቡ ያሉ ማለት ጋሜት ሳይኖራቸው ወይም ደግሞ ሴትና ወንድ የሚባል ነገር ሳይኖራቸው ማለት ነው። ሶ ማዮሲስ የሚባለው ነገር ከመጣ ግን ማዮሲስ ከሆነ ደግሞ ጀርም ሴል ወይም ስፐርምና ኤግን ለማግኘት የምንጠቀምበት ሴሉላር ዲቪዥን ነው። ፎር ነን አይደንቲካል የሆኑ ዳውተር ሴሎች ይመረታሉ በማዮሲስ ጊዜ። ከስር እናየዋለን። ኢች ሃዝ ሃፍ ነምበር ኦፍ ክሮሞዘም። ሃፍ ነምበር ኦፍ ክሮሞዘም ከምኑ? ከዋናው ከፓረንቱ ማለት ነው። ከፓረንቱ ሃፍ ነምበር ነው ያለው። ሶ ጠቀሜታው ምንድነው? ኢሴንሻል ፎር ሴክሹዋል ሪፕሮዳክሽን ኤንድ ጄኔቲክ ዳይቨርሲቲ ይለዋል ጠቀሜታው የማዮሲስ። ስለዚህ እስኪ ከማይቶሲስ እንጀምር። መጀመሪያ ግን አነባበቡን ያዙት ጋይስ። ማይቶሲስ እና ማዮሲስ። ማዮሲስ ላይ ቲ የለችም፣ እዚህ ጋር ግን ቲ ያለች። ቲ ካለች ማይቶሲስ ነው። ማይቶሲስ ቦዲ ወይም ሶማቲክ ሴል ዲቪዥን ነው የምንለው። ማይቶሲስ is a type of nuclear division. It's a type of nuclear division where duplicated chromosomes of a single mother cell or parent cell are distributed between two identical daughter cells having the same number and kinds of hereditary material or chromosome as the parent nucleus. አያችሁ፣ በዋናነት ማይቶሲስ የምንለው ኒኩላር ዲቪዥን ነው ወይም የኒኩለስ መከፋፈል ማለት ነው። በሚከፋፈልበት ጊዜ እንግዲህ ሁለት አይደንቲካል የሆኑ ዳውተር ሴሎች ይፈጠራሉ። እነዚህ አይደንቲካል የሆኑ ዳውተር ሴሎች ኢኳል ነምበር ኦፍ ምን አላቸው? ክሮሞዘም አላቸው። ከማን ጋራ? ከፓረንት ወይም ከማዘር ኒኩለሱ ጋራ ማለት ነው። as a result diploid ወይም 2n ማዘር ሴል gives rise to two diploid identical daughter cell። ዳይፕሎይድ ማለት ለምሳሌ የሰው 46 ነው ክሮሞዘማችን 46 ወይም ደግሞ 23 ፔር ማለት ነው። 23 ፔር
23 ፔር 23 ፒ ማለት እችላለሁ። ዳይፕሎይድ ማለት 2n ማለት 2 ታይምስ 23 ማለት ነው። ስለዚህ በማይቶሲስ ጊዜ የሚመረተው 46 ነው። ለ46 46 የ46ቱ ሌላኛ 46 ነው የሚፈጥረው ማለት ነው ዳይፕሎይድ። አሁን ይሄ ሴል አለ ለሁለት ተከፈለ። መጀመሪያ ከመከፈሉ በፊት 46 ነበረው 46 ነበረው። ለሁለት ሲከፈልም ይሄኛው ዳውተር ሴል 46 ይሄኛው 46 ይኖረዋል እንደማለት ነው። ወይም 2n ማለት 23 ፔር ማለት ነው። በማይቶሲስ ጊዜ ግን በማዮሲስ ጊዜ ግን እንደዚህ አይነት ነገር የለም። ሃፕሎይድ ነው የሚሆነው፣ ግማሽ ነው የሚሆነው። እሺ as illustrated in figure 4.2 እዚህ ላይ እንደተቀመጠው ማለት ነው። apart from cytokinesis or cytoplasmic division, mitosis is a nuclear division or karyokinesis is divided into a series of phases, namely prophase, metaphase, anaphase and telophase። ስንት ፌዞች አሉት? 4 ፌዞች አሉት። ምን ፕሮፌዝ፣ ከዛስ ሜታፌዝ፣ ከዛስ አናፌዝ፣ ከዛ ቴሎፌዝ። ይህ ኒኩላር ዲቪዥን እንለዋለን። ኒኩላር ዲቪዥን ማለት ኒኩለሱ ጄኔቲክ ማቴሪያል የያዘ ማለት ነው። ፕሮቲን ሰንተሳይዝ ለማድረግ የሚያገለግል ማለት ነው። ኒኩለሱ ሌሎች ሴሎችን የሚቆጣጠር ወይም የሌሎች የሴል ኦርጋናይሎችን ኮንትሮል የሚያደርግ ማለት ነው። እሱ ለሁለት የሚከፈልበት ፕሮሰስ ነው ማይቶሲስ የምንለው። ኒኩለሱን ለሁለት የምንከፍልበት። ከዛ መጨረሻም ላይ ምን ይከሰታል? ሳይቶኬኔሲስ። ሳይቶኬኔሲስ ማለት ሳይቶፕላዝሚክ ዲቪዥን ማለት ነው። እዩት እንደምታዩት እዚህ ጋር መጀመሪያ ማዘር ሴል አለ እዚህ ጋር ወይም ፓረንት ሴል፣ እቺ ሴል አለች። አሁን እቺን ሴል ለሁለት እንዴት እንደምትከፈል ነው የሁላ ፕሮሰስ ያለው። ከዚህ ፕሮሰስ ካለፈ በኋላ ሳይቶኬኔሲስ ይታያቸዋል። ሳይቶኬኔሲስ ማለት ሳይቶፕላዝሙን ለሁለት መክፈል፣ ሁለት ሳይቶፕላዝሞች እንዲፈጠሩ ማድረግ። የመጀመሪያው ፕሮፌስ አለ። ፕሮፌስ ላይ እንደምታዩት እንግዲህ ስዕሉን አተኩራችሁትና ከስር መግለጫዎች አሉ። ሜታፌዝ ላይ እንደዚህ ኤክስ የመሰሉ ነገሮች እና የተወጠረ ትሬድ ነገር ይታያቸዋል። ከዛ እዚህ ቢጫ ነገር ይታያቸዋል። አናፌዝ ላይ እነዚህ የተወጠሩት ነገሮች ለሁለት ተከፋፍለው ወደ ዳይፖል ወይም ደግሞ እንደሚባለው ሁለት ፖል ይኖራቸውና ወደ የፖሉ ሲሄዱ፣ ከዛ ቴሎፌዝ ላይ ደግሞ ምን ይሆናል? ኦልሞስት ለሁለት ሊለያይ አይደለ? ለሁለት የተለያየ። ከዛ ሳይቶኬኔሲስ ላይ ደግሞ ሁለት ተፈጠረ ማለት ነው። ሁለት ሴሎች ተፈጠሩ። ኦኬ አቴንሽን እዚህ ጋር the term mitosis was first coined by Walter Fleming in 1882 when he discovered that a chromosome during cell division split longitudinally to distribute themselves equally between two daughter cell ይላል። እንግዲህ በ1882 ነው ስለ ማይቶሲስ መጠናት የጀመረው በዊልተር ፍሌሚንግ አማካኝነት ማለት ነው። Detailed descriptions of what actually happened at the different phases of the mitosis is presented as follow. የመጀመሪያው እንግዲህ ፕሮፌዝ the first phase. during this phase ምን ይከሰታል? እዚህ ጋር የተጠቀሱ 4 ነገሮች ይከሰታሉ። በምን ጊዜ? በፕሮፌዝ ጊዜ፣ በዚህ ጊዜ ማለት ነው። እዚህ ጋር መጀመሪያ ፓረንት ሴል አለ ወይም ማዘር ሴል። ከዛ ፕሮፌዝ የሚባለው የመጀመሪያው የማይቶሲስ ምንድነው? ስቴጅ ነው ወይም ፌዝ ነው ወይም ደረጃ ማለት ነው። each duplicated chromosome composed of 2 sister chromatids and containing identical genetic material paired up. ክሮማታይድ ምንድን ነው ካል ሃፍ ክሮሞዘም ማለት ነው። አሁን ልክ እንደዚህ ቢሆንና ይሄ ዳብል ቢሆን መገንጠል፣ አንዷ ለብቻዋ ለምሳሌ እዚህ ገንጥለን ወደዚህ ብንወስዳት አንዷን ወደዚህ ብንወስዳት ክሮማታይድ እንላለን። ስለዚህ 2 ሲስተር ክሮማታይድ ማለት ሁለት ሀፋፍ የሆኑ ክሮሞዞሞች ማለት ነው ይፈጠራሉ። የት ላይ? እዚህ ጋር እንደምታዩቸው ኤክስ የመሰሉ ነገሮች ይታያቸዋል አይደል? እዚህ ጋር ኤክስ እነዚህ ነገሮች ምን እንላቸዋለን? ቱ ሲስተር ክሮማታይድ እንላቸዋለን። አሁን እቺ ኤክሷ ሁለት ክሮሞዞም ይዛለች፣ አንዷ ግማሽ ማለት ነው። ስለዚህ ቱ ሲስተር ክሮማታይድ ማለት ኤክስ የሆነችው አንዷ ማለት ነው። አንዷ ፔር ማለት ነው ባጭሩ፣ አንዷ ፔሯ ወይም እዚህ ጋር ታያቸዋለች አይደል? ፔሯ ሜታፌዝ ላይ ጎልታ ስለምትታይ ማለት ነው። እነዚህ ውስጥ አሉ። ይሄ ይፈጠራል። ከዛ ሌላ ምን ይፈጠራል? the nuclear membrane break down the nucleus disappear። ኒኩለስ ማለት እንግዲህ ኒኩለስ ውስጥ ያለ ደንስ የሆነ ፓርቲክል ነው። እሱ ዲሳፒር ይሆናል ኒኩለስ ውስጥ። ኒኩላር ሜምብሬን ማለት ደግሞ ኒኩለሱን ሸፍኖ የያዘ ሜምብሬን ነው። ልክ እንደ ሴል ሜምብሬን ሴሉን ሸፍኖ የያዘ የውጭ ክፍል ነው አይደል?
ኒውክለሱን ሸፍኖ የያዘው ደግሞ ኒውክሊየር ሜምብሬን እሱ ብሬክ ዳውን ይሆናል፣ ይሰበራል። ቢኮዝ አሁን ምን እያካሄድን ስለሆነ ኒውክሊየር ዲቪዥን ወይም ደግሞ ኒውክለሱን ወደ ሁለት የመክፈል ፕሮሰስ እያካሄድን ስለሆነ ማለት ነው ማይቶሲስ ላይ። ከዛ እዚሁ ፌዝ ላይ ምን ይፈጠራል? ክሮሞዘም ሾርተን ኤንድ ቲክ ኤንድ ቢካም ቪዚብል። ክሮሞዘም ምንም የሆነ ይመጣል እያጠረ፣ ከዛስ እየወፈረ፣ ከዛ እየታየ ይመጣል። ክሮሞዛውን እዚህ ጋር ትንሽ ነበሩ። እነዚህ እዚህ መጀመሪያ ይታዩ ነበር አለ ማዘር ሴሉ ላይ። ከዛ እዚህ ጋር ክሮሞዘሞች እያጠሩ እየወፈሩ እየታዩ ይመጣሉ ማለት ነው፣ እዚህ ፕሮፌዝ የሚባለው ላይ ማለት ነው። በመጨረሻ the centrosome begin to move to the opposite poles of the cell and spindle fiber ወይም ደግሞ ፕሮቲን ፋይበር ማለት እንችላለን emerge from the centrosome two in number and located outside of the nucleus። ምን ይፈጠራል? ባጭሩ እዚህ ጋር ስፒንድል ፋይበር ይፈጠራል። ከየት ነው የሚፈጠረው? ከሴንትሮሰም። የት ላይ ነው የሚገኙት? the opposite poles of the cell። ያ ማለት መሰላችሁ አያት ይቺ ነበረች ቢጫዋ፣ ይቺ ቢጫዋ ሴንትሮሰም ትባላለች። ሴንትሮሰሟ ለሁለት ትከፈልና ሁለት ተቃራኒ ፖሎችን ትይዛለች። ይኸው እንደምትዋት እዚህ አንድ ቢጫ አለች፣ እዚህ አንድ ቢጫ አለች ማለት ነው። ስለዚህ ምን ይፈጠራል? ስፒንድል ፋይበር በምን አማካኝነት? ይህ እዚህ ጋር የምታዩት ይህ ሴንትሮሰም ነው እዚህና እዚህ ላይ። ስፒንድል ፊበር የሚፈጠረው ግን እዚህ ፔር ሆኑት ላይ ክሮሞዞም ላይ ወይም በስዕል ላሳያችሁ። ይህን ኒውት ሲስተር ክሮማታይድ ማለት አሁን አንድ ክሮሞዞም ነው፣ ሁለቱ በአንድ ላይ አንድ ክሮሞዞም። ሲስተር ክሮማታይድ ማለት ደግሞ ሀፋፍ የሆኑ ግማሽ ግማሽ። ከዛ እዚህ ጋር የምታዩቸው ይሄ ክብ የተጣበቁበት ሴንትሮማቲክ ሪጅን ብለን እንጠራዋለን፣ የተጣበቁበት ማለት ነው። ይሄ ጭረት የሆነው ደግሞ ማይቶቲክ ስፒንድል ማይክሮቲዩብል ብለን እንጠራዋለን። ከዛች ክብ ክቧ ደግሞ ምን ትባላለች? ኬኖቼር ብለን እንጠራዋለን፣ ኬኖቼር። ስለዚህ ይሄ የመጀመሪያው ፌዝ ነው፣ ፕሮፌዝ። ከዛ ሰከንድ ፌዝ አለ፣ ሜታፌዝ፣ አሬንጅመንት ፌዝ እንለዋለን። ሜታፌዝ። በዚህ ፌዝ ጊዜ ምን ይፈጠራል? ማይቶቲክ ስፒንድልስ አር ፉሊ ዴቨሎፕድ ዊዝ ሴንትሮሰም አት ኦፖዚት ፖል። አያችሁ እዚህ ጋር ይሄ እነዚህ ጭረቶች ነበሩ አይደል ፕሮፌዝ ላይ። ሜታፌዝ ላይ ስትመጡ በጣም እንትን ይላል፣ ይወጠርና እዚህ ኤክስ የነበሩት በእያንዳንዱ ስፒንድሎች ላይ ይታሰራሉ ማለት ነው። እንደዚህ ኤክስ ነው ተመልከቷቸው። እነዚህ እንግዲህ ክሮሞዞሞች ናቸው፣ ክሮሞዞም ጄኔቲክ ማቴሪያሉ ማለት ነው። ከዛ ኔክስት ክሮሞዞም ላይንአፕ ማለት አሬንጅ ይደረጋል። እንግዲህ ይሄ አሬንጅመንት ፌዝ ነው ብለናል። አሬንጅ ዘምሰልቭስ ኢንድ ቱ ኢንድ አሎንግ ዘ ሴንተርስ ኦር ሜታፌዝ ፕሌት ኢኳቶሪያል ፕሌንስ ኦፍ ዘ ሴል። ያ ማለት አሬንጅ ሆነዋል እንደምትዋቸው በአንድ መስመር ላይ እንደዚህ ቨርቲካሊ፣ ከዛ ደግሞ በስፒንድል ፋይበሮች በመስመሮች እንደዚህ ተይዘዋል ማለት ነው። ከዛስ ኤች ሲስተር ክሮማታይድ አር አታችድ ቱ ዘ ስፒንድል ፋይበር ኦሪጂኔቲንግ ፍሮም ኦፖዚት ፖል። ከኦፖዚት ፖል ተወጥረው በስፒንድል ፋይበር ይቀመጣሉ እያንዳንዱ ሲስተር ክሮማታይድ። ያ ማለት እንግዲህ ምን ማለት መሰላችሁ? ይቺ እንደዚህ ተወጥራ ትያዛለች፣ ይችኛይቱ እንደዚህ በዚህኛው ፖል ትያዛለች። ለሁለት ሊከፈሉ እኮ ነው። እንዴት ዲቫይድ እንደሚያደርግ እያየን ነው። ሶስተኛ አናፌዝ ነው። አናፌዝ ማይግሬቲንግ ፌዝ ብለን እንጠራዋለን። ማይግሬቲንግ ፌዝ ዱሪንግ ዚስ ፌዝ ኮሄሽን ማለት አጣብቆ የሚይዝ ማለት ነው። ፕሮቲን ባይንዲንግ ዘ ሲስተር ክሮማታይድ ቱጌዘር ኢዝ ናውን አዝ ሴንትሮዘም ብሬክዳውን። ሴንትሮዘም ብሬክዳውን ያደርጋል። ሴንትሮዘም ምንድን ነው? ፕሮቲን ነው። ምን አይነት ፕሮቲን? ኮሄሽን አጣብቆ የሚይዝ ማለት ነው። ሲስተር ክሮማታይዶችን የያዘ ይሄ ለሁለት ብሬክዳውን ያደርጋል። ያ ማለት ይሄ ማለት ነው። እዚህ ጋር ሁለቶችን አያይዞ ይዟል አይደል? ቱ ሲስተር ክሮማታይዶችን አጣብቆ ይዟል። እዚህ ጋር ለሁለት ብሬክ ያደርጋል። ብሬክ ያደርግና አንደኛው በስፒንድል ፋይበር ተወጥሮ ወደዚህ ይሄዳል፣ አንደኛው ወደዚህ ይሄዳል። እንግዲህ ሁለት ሴሎች እንዴት እንደሚፈጠሩ እያየን ነው። እዩት። አናፌዝ ላይ ለአያት ይቺ ብሬክ አደረገችና ይኸው እንደምታዩት ተለያዩ። አያችሁ? ብሬክ እየተደረገ ይሄም ወደዚህ ወጥሮ ያዘ፣ ይሄም ወደዚህ ወጥሮ ያዘ ማለት ነው። እዚህ ጋር እንግዲህ ኒውክሊየሱ ነው ለሁለት እየተከፈለ ያለው ባይዘው እዚህ ጋይስ። ከዛ ቀጥሎ ምን ይፈጠራል? separate sister chromatids are pulled apart by the meiotic spindle which drag on the chromatid to one pole and the other chromatid to the opposite pole. This will ensure daughter cells receive chromosomes that are the same in number and kind. ስለዚህ ልክ ይሄ ለሁለት ተሰበረ ወይም ተበጠሰና
እንደምታዩት ይሄ ወደዚህ ሄደ ማለት ሁለቱ ሲስተሮች አሁን እዚች ጋር እንደዚህ ባድርገው ይህም የራሱን ጄኔቲክ ማቴሪያል ክሮሞዞም ያዘ፣ ይህም ወደዚህ ያዘ ማለት ነው። ከዛ ቴሎፌዝ ልንገባ ነው። ቴሎፌዝ ማለት ሙሉ በሙሉ ለሁለት ሊሆን የደረሰበት ማለት ነው። ስለዚህ ቴሎፌዝ ምን ይባላል? ሪቨርስ ፕሮፌዝ ይባላል። ፕሮፌዝ ላይ የነበረው ወይም ፈርስት ስቴጅ ላይ የነበረው ወይም ፈርስት ፌዝ ላይ የነበረው ነገር ሪቨርስ ይደረጋል ወይም ይገለበጣል ማለት ነው። እንግዲህ በፈርስት ፌዝ በፕሮፌዝ የምታስታውሱ ከሆነ ኒኩለስ ዲሳፒር ሆኖ ነበረ። ኒኩላር ሜምብሬኑ ብሬክዳውን ሆኖ ነበረ። እሱ ነገር ይመለሳል። ዚስ ፌዝ ኢዝ ናውን አስ ሪቨርስድ ፕሮፌዝ because what has disappeared during the interphase will reappear during the interphase and during the prophase will reappear during the telophase and vice versa accordingly. ኒኩላር ሜምብሬን ሪአፒር መጀመሪያው ላይ ዲስአፒር አድርጎ ነበር፣ አሁን ሪአፒር ያደርጋል። and surrounded each sets of the chromosome to create two new nuclei arriving at opposite pole. Then the mitotic spindle break down and disappear. ማዮቲክ ስፒንድሉን ብሬክ ዳውን ይሆንና ይጠፋል። ማድ ላይ ነው ቴሎፌዝ ላይ። ቴሎፌዝ ላይ የምታዩት እንግዲህ እዚህ ጋር የምታዩቸው መስመሮች ሁላ ምናምን ይጠፋሉ ምናምን፣ በአጭሩ ይሄ ለሁለት ሊቀመስ ነው። ከዛ ቴሎፌዝ ላይ ምን ተጠናቀቀ ማለት ነው? ኒኩላር ዲቪዥኑ ተጠናቀቀ ማለት ነው። ከተጠናቀቀ በኋላ ማን ይቀጥላል? ሳይቶኬኔሲስ። ሳይቶኬኔሲስ ደግሞ ሳይቶፕላዝሚክ ዲቪዥን ማለት ነው። ውስጥ ያሉ ሌሎች ሴሉላር ኦርጋናይሎች ለሁለት ይከፈላሉ። ከዛ ራሳቸውን ችለው እንደምታዩት ሁለት ዳውተር ሴሎች ተፈጠሩ ማለት ነው። እንደምታዩት ፓረንት ሴሉን ይዩት። ፓረንት ሴሉን እና እዚህ ጋር የተፈጠሩ ሁለቶችን ስታመሳስሏቸው አንድ አይነት ናቸው። አንድ አይነት ኮፒ ሆነ ማለት ነው። ኦኬ ሳይቶኬኔሲስ also known as cytoplasmic division will takes place after the four stages of mitosis or nuclear division are completed. እንግዲህ ሳይቶኬኔሲስ ወይም ደግሞ ሳይቶፕላዝሚክ ዲቪዥን የሚካሄደው አራቱ ፌዞቹ ካለፉ በኋላ ነው። ያ ማለት ፕሮፌዝ አለ እዚህ ጋር የተቀመጡት ማለት ነው። ፕሮፌዝ አለ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ ካለቀ በኋላ አራቱ ፌዞች ካለቁ በኋላ ሳይቶኬኔሲስ ይካሄዳል ወይም ደግሞ ሳይቶፕላዝሚክ ዲቪዥን ይካሄዳል። however it is accomplishments in animal cell is different from plant cell. Animal cell is surrounded only by cell membrane. Cytokinesis enables the cytoplasm of the mother cells to pinch ማለት መጣበቅ ማለት ነው, or constrict in the middle. As the result, the two daughter cells entirely separate. አሁን ለምሳሌ ይሄ የምታዩት አኒማል ሴል ነው። እዚህ ጋር ተጣብቃ ነበር አይደለ? ተጣብቃ ነበር ለሁለት ትገነጠልና ምን ይፈጠራል? ሁለት ዳውተር ሴሎች ይፈጠራሉ ማለት ነው። በአኒማል ከሆነ በአኒማል። በፕላንት ግን ሴል የሚባል ነገር ስላለ ይሄ ነገር አይፈጠርም። As a result, the two daughter cells entirely separate. However, the plant cell surrounded by a hard cell wall in addition to cell membrane. The cytoplasm cannot simply pinch off. በቀላሉ ፒንች አይሆንም። and fully separate መሆን አይችልም። Instead, a new wall will be laid down between the two daughter cells. በሁለቱ ዳውተር ሴሎች መካከል አዲስ የሆነ ወል ይሰራል ማለት ነው። The two adjacent cells remain joined together by the middle walls called middle lamella በሚባል ነገር ተጣብቀው ይቆያሉ ማለት ነው። በምን ጊዜ ነው የሚካሄደው? በፕላንት። በአኒማል ከሆነ ግን ችግር የለውም። The redistribution of duplicated chromosomes through mitosis is important to get two daughter cells for a single diploid mother cell that are identical in quality and quantity of chromosome. እንግዲህ ሁለት አይደንቲካል የሆኑ ዳውተር ሴሎች ሲሰሩ ከፓረንት ሴሉ ወይም ከማዘር ሴሉ ጋር በኳንቲቲም በኳሊቲም ኮፒ ናቸው፣ አንድ አይነት ማለት ነው። The process of mitosis is important to increase cell number. እንግዲህ ማይቶሲስ ሴል ነምበርን ኢንክሪዝ ለማድረግ which in turn is essential for growth ለእድገትም ጠቃሚ ነው ማለት ነው። We human being after the unions of haploid sperm and haploid egg started as zygote which is diploid. እኛ ሰዎች እንግዲህ ከስፐርም ሴል እና ከኤግ ሴል
ሃፕሎይድ ግማሽ ማለት ነው 23 ፔርስ ኦፍ ክሮሞዘም ይገኝና በአንድ ላይ ዳይፕሎይድ ይሆናል። ዳይፕሎይድ ማለት 2n ወይም 46 ይሆንና ዛይጎት ይፈጠራል። ዴን ዛይጎትም ይሆናል። ዛይጎት ባይ ሪፒትድ ሴል ዲቪዥን ስሩ ማይቶሲስ ዴቨሎፕ ኢንቱ ኤ መልቲ ሴሉላር ኦርጋኒዝም። መጀመሪያ እንግዲህ ኢግ አለ። ኢግ ሴል እንግዲህ አንድ ሴል ነው። ዩኒሴሉላር በሉት አንድ ሴል ስለሆነ የስፐርምም አንድ ሴል ነው። ቢኮዝ ከተለቀቀው ብዙ ሴል መካከል አንድ ስፐርም ሴል ነው የሚያስፈልገው። በብዙ ቢሊየን የሚቆጠር የወንድ ዘር ወደ ሴቷ ማህፀን ይገባል። ከዛ መካከል አንዷ ሴል ብቻ ናት የምታስፈልገው። ያቺው አንዷ ሴል ግን ጄኔቲክ ማቴሪያልን ኮፒ አድርጋ ይዛለች ከሰውየው ማለት ነው። እንቁላልም በተመሳሳይ የሴትዮዋን ኮፒ አድርጎ ይዞ ሁለቱ አንድ ላይ ሲገናኙ ዛይጎት ይፈጠራል። ይህ ዛይጎት ኮንቲኒየስ የሆነ ወይም ሪፒትድ ሴል ዲቪዥን ያካሄድና መልቲ ሴሉላር ኦርጋኒዝም እንድንሆን ያስችለናል ማለት ነው። This is how we human beings are made up of millions of cells። ከዛ በኋላ በሚሊየን የሚቆጠሩ ሴሎች የሚኖሩን በሴል ዲቪዥን አማካኝነት ነው ማለት ነው። ሴል ዲቪዥን ደግሞ እንግዲህ የሚካሄደው በማይቶሲስ ነው። ማይቶሲስ 4 ፌዞች አሉት። 4 ፌዞችን ከጨረሰ በኋላ ማይቶሲስ ማለት ኒኩላር ዲቪዥን ነው። ኒኩላር ዲቪዥን ከተካሄደ በኋላ ሳይቶኬኔሲስ ወይም ደግሞ ሳይቶፕላዝሚክ ዲቪዥን ይካሄዳል። ከዛ በዛው ሴል ዲቪዥኑ አለቀ እንላለን ማለት ነው። ሴል have a finite life span. They wear out and become damaged. So they need to be replaced continuously. ሴል እንግዲህ እድሜ ያለው ሁሌ አይኖርም። የሆነ ጊዜ ያገለግልና ይሞታል ወይም ዳሜጅ ይሆናል። ከዛ ሌላ ይተካል ማለት ነው። ስለዚህ የፕሮሰስ ኮንቲኒየስ ነው። The process of growth, repair and replacements of dead cells all rely on the cell division through mitosis። እንግዲህ ግሮዝ አለ፣ እድገት አለ፣ ብዙ ሴሎች ያስፈልጉናል ለማደግ። ሪፔር አለ፣ ጉዳት ምናምን ሲገጥመን እሱን ለመጠገን ሴሎች መራባት መቻል አለባቸው ወይም መከፋፈል መቻል አለባቸው። ኤንድ ዴድ ሴሎችን ለመተካትም ሴል ዲቪዥን ያስፈልጋል በማይቶሲስ አማካኝነት ማለት ነው። ዩኒሴሉላር ኦርጋኒዝም ላይክ አሜባ አልሶ ዩዝ ሴል ዲቪዥን ስሩ ማይቶሲስ ቱ ኢንክሪዝ ዜር ነምበር ኦፍ ፖፑሌሽን። ነምበር ወይም ፖፑሌሽናቸውን ወይም መጠናቸውን ለማብዛት እንደ ዩኒሴሉላር አሜባ አይነቶች ደግሞ ሴሉላር ዲቪዥን ያካሂዳሉ። ሴሉላር ዲቪዥን ሲያካሂዱ እንግዲህ ለግሮዝ ወይም ደግሞ ለሪፔር ወይም ደግሞ ዴድ ሴልን ሪፕሌስ ለማድረግ አይደለም። አንድ ሴል ነው ያለቻቸው፣ ያችን ለሁለት ሲከፍሏት ሌላኛ አሜባ ተፈጠረ። ስለዚህ የአሜባ ቁጥርን ለመጨመር ነው። ዴድማ ከሆነ ኦልሬዲ ዴድ ነው። አንድ ሴል ስለሆነች ዴድ ሆኗል። ምንም የሚተካ ነገር የለም። እኛ ሰዎች ላይ ግን ዴድ የሆነውን ለመተካት ስንል በርካታ ሴሎች ስላሉን ከበርካቶች መካከል የተወሰነው ሲጎዳ ያንን ለመተካት እንደማለት ነው። ኬተርም አለን። ኬተርም ስፒንድል ፋይበር። ስፒንድል ፋይበር ማለት ኢትስ ሎንግ ፕሮቲን ፋይበር ኤክስቴንድድ ፍሮም ዘ ስትራክቸር ኢዝ ኮልድ ሴንትሮይድ። ቅድም ያየነው ስፒንድል ፋይበር። ሆሞጂኒየስ ክሮሞዘም ማለት ደግሞ አር አ ካፕልስ ኦፍ ዋን ማተርናል ኤንድ ዋን ፓተርናል ክሮሞዘም ፔርድ አፕ ዱሪንግ ፈርቲላይዜሽን። ሆሞሎገስ ክሮሞዘም ማለት ማተርናል ከእናት የሚገኝ ነው። ፓተርናል ከአባት የሚገኝ። እነዚህ ፔር አፕ የሆኑና በፈርቲላይዜሽን ጊዜ የሚፈጠር ክሮሞዘም ነው። ኦኬ ይህ ማለት ምን ማለት መሰላችሁ ይላል። they are paired chromosomes each of which represents a parent for a unique character such as height, body color, sex. The best analog for the homologous chromosome is a pair of shoes with the same number. ለምሳሌ ጫማ አላችሁ። ጫማችሁ ተመሳሳይ ነው ከለሩ። አንድ ጫማ ለምሳሌ ፔር የሆነ ጫማ አለ፣ የግራና የቀኝ ቁጥሩ አንድ ነው። ለምሳሌ 41 ቁጥር ቢሆን የግራችሁም 41 ነው፣ የቀኛችሁም 41 ነው። ሁሉ ነገር ተመሳሳይ ነው። አንድ ላይ ሲሆን ነው ፊት አድርጎ ጥቅም ሊሰጥ የሚችል። ብቻውን ምን ጥቅም ሊሰጥ አይችልም። ከሴትዮዋ የሚገኘው ነምበር ኦፍ ክሮሞዘም አለ፣ ከሰውየው የሚገኘው ነምበር ኦፍ ክሮሞዘም አለ። ሀፍ ሆኖ ነው የሚመጣው። ሀፍ ይሆንና አንድ ላይ ሚት ሲያደርግ ዳይፕሎይድ ይሆናል፣ ዳብል ይሆናል ማለት ነው። ቦዲ ሴል has 23 pair of homologous chromosome give a total of 46 ይሆናል በአንድ ላይ ማለት ነው። ከእናት 23 ክሮሞዘም ከአባት 23 ክሮሞዘም በጥቅሉ የሰው ልጅ 46 ክሮሞዘሞች አሉት ማለት ነው አሉት። ሲስተር ክሮማታይድ ማለት ደግሞ ቅድም ያየነው two copies of one maternal or paternal chromosome linked together by a cohesive protein። cohesive ማለት ማጣበቂያ ማለት ነው።
ኦን ደ ሴንትሮዘም ቅድም ሁለት ላይ ተጣብቀው ያየናቸው እዚህ በስዕሉ ማለት ነው። ሲስተር ክሮማታይድ ማለት እነዚህ ሁለቱ ማለት ነው። በዚህ ተጣብቀው አንድ ላይ የምናያቸው ሲስተር ክሮማታይድ ብለን እንጠራቸዋለን ማለት ነው። ምንድናቸው? ማተርናል ወይም ፓተርናል ክሮሞዘሞች ናቸው ማለት ነው። ሌላው እና የመጨረሻው ማዮሲስ ነው። ማዮሲስ the process of meiosis is a characteristic features of organism that reproduce sexually እንግዲህ ከሴክሹዋሊቲ ጋር ይገናኛል። ማዮሲስ ስንል it occurs in the reproductive organs such as ovary or female animals, testes of male animals, anthers and ovules of flowering plant። ግልጽ ይሆንላችሁ እዚህ ጋር ማይቶሲስ ስናወራ የነበረው ሶማቲክ ሴል ወይም ቦዲ ሴል ነው። ቦዲ ሴል ማለት ሰውነታችን ላይ ማለት ጀስት ምናችን ላይ ሊሆን ይችላል መሰላችሁ? ደማችን ላይ ሊሆን ይችላል፣ ጡንቻችን ላይ ሊሆን ይችላል። የትኛውም የሰውነት ክፍላችን ላይ ከሴክሹዋሊቲ ውጭ ወይም ከሪፕሮዳክቲቭ ኦርጋን ውጭ የሆነው ማይቶሲስ ብለናል። ማዮሲስ ግን ሪፕሮዳክቲቭ ኦርጋን ላይ ያ ማለት የሴቶች ኦቫሪ እና የወንዶች ቴስት ላይ የወንዶች ቴስት ማለት ስፐርም የሚመረትበት ነው። የሴቶች ኦቫሪ ማለት ኤግ የሚመረትበት ነው። እዚህ ጋር ነው ማዮሲስ የሚካሄደው። ማዮሲስ ለፕላንት ከሆነ ደግሞ አንትር ኤንድ ኦቪዩል ብለን እንጠራዋለን። ማዮሲስ ኢንቮልቭስ ቱ ፊውዥንስ ኦፍ ኒኩለስ giving rise to 4 gametes or sex cells, each passing half the numbers of chromosome N present in the mother cell. Meiosis is called reduction division. Meiosis reduction division ተብሎ ነው የሚጠራው። 4 ሴሎች ናቸው የሚፈጠሩት። 4 ሴሎች በማይቶሲስ ጊዜ ግን 2 አይደንቲካል ይሆኑ። እዚህ ጋር ግን አይደንቲካል አይደሉም ጋይስ። ኦኬ በማዮሲስ ጊዜ አይደንቲካል የሚባል ነገር የለም። 4 ነን አይደንቲካል የሆኑ ዳውተር ሴሎች ናቸው የሚመረቱት። እያንዳንዳቸው ደግሞ ሃፍ ነምበር ኦፍ ክሮሞዘም አላቸው። ሃፍ ነምበር ኦፍ as final daughter cells are haploid ዳውተር ሴሎች ምንድን ናቸው? ሃፕሎይድ ናቸው። በማይቶሲስ ጊዜ ግን ዳይፕሎይድ ነበሩ። 46 ከሆነ ክሮሞዘም ያለው 46 ነው ኮፒ የሚደረገው። በዚህ ጊዜ ግን 46 ከሆነ 23 ነው የሚመረተው፣ ግማሽ ማለት ነው። ኦኬ What would happen if the human gamete, sperm and egg cell had 46 chromosomes like other body cell? ተመልከቱ ምን ሊፈጠር እንደሚችል። አሁን እዩ ቦዲያችን ውስጥ ሴሉላር ዲቪዥን ሲካሄድ 46 ክሮሞዞም ነው ያለን እኛ። 46ቱም ክሮሞዞም ኮፒ ይደረጋል። ኦኬ ኮፒ ይደረጋል። በማይቶሲስ ጊዜ ግን ኮፒ የሚደረገው ሃፉ ነው፣ 23 ነው። 23 ከአባትየው 23 ከሴትየው አንድ ላይ ሲቀላቀሉ 46 የሰው ልጅ ክሮሞዞም እንዲኖር ያደርጋል ማለት ነው። ነገር ግን ሰውየው 46 እንዳለ ኮፒ ቢያደርግ ኖሮ ዳይፕሎይድ ሆኖ ሴትየዋም 46 ብታመርት 46 እና 46 92 ይመጣል። 92 ያለው ደግሞ ሌላ ፍጥረት ነው የሚሆነው ማለት ነው። ሰው ሳይሆን ሌላ ፍጥረት ነው የሚሆነው። እንደዛ ይቻላል። ለምሳሌ የማለት ግልጽ ላድርግላችሁ። እዚህ ጋር አንድ ነገር ጠይቃችሁ። በቅሎ ለምሳሌ በቅሎ የምታውቁ ከሆነ በቅሎ መካን ነች፣ መውለድ አትችልም። በቅሎ ማለት የፈረስና የአህያ ድቅል ነች። በቅሎ አባትየው ጀኒ ይባላል ወይም አህያ ነው፣ ትልቅ አህያ። እናትየዋ ደግሞ ፈረስ ነች። ፈረስ ወይም ባዝራ ትባላለች። በእርግጥ እናትየዋ አህያ ሆና አባትየውን ፈረስ በቅሎ ሊፈጥር ይችላል። ግን በቅሎ ሳይሆን ሂን ተብሎ ነው የሚጠራው። እንደ በቅሎ አይነት ነው፣ ሂን ነው የሚባለው። ቢቀያየሩም ችግር የለውም። እንዴት መሰላችሁ? ፈረስ 64 ክሮሞዞም አለው። ፈረስ 64 ክሮሞዞም እዚህ ጋር እግረ መንገድ ላስረዳችሁ ብዬ ነው። ፈረስ 64 ክሮሞዞም አለው። አህያ ደግሞ 62 አለው። ስለዚህ ከፈረሱ 64 ለ2 ስታካፍሉት 30 ስንት 32 ክሮሞዞም ከፈረሱ ይሄዳል። ከአህያው ደግሞ 62 ለ2 31 ይሆናል። ከዛ የአህያው ግማሽ እና የፈረሱ ግማሽ አንድ ላይ ሲቀላቀል የሚፈጠረው ኦፍስፕሪንግ ምዩል ወይም ደግሞ በቅሎ ነው። 32 እና 31 63 ሆነ ማለት ነው። 63 አሁን በቅሎ 63 ክሮሞዞም ነው ያለው ማለት ነው። 63 ክሮሞዞም ስላለው ዳይፕሎይድ መሆን ማነው ሃፕሎይድ መሆን አይችልም። ለሁለት መካፈል መጋመስ አይችልም። ስለዚህ ለሁለት መጋመስ ስለማይችል መካን ሆነ ማለት ነው።
ኦድ ነምበር ኦፍ ክሮሞዘም ያለው ፍጥረት ከሆነ ስፔሻሊ አኒማል ከሆነ ምንድነው የሚሆነው? ፈርታይል አይሆንም፣ መካን ነው የሚሆነው ማለት ነው። ስለዚህ ሰዎችም 46ቱ እንዳለ ከሄደ 92 ነምበር ኦፍ ክሮሞዘም ይኖራቸዋል which will not be ኖርማል አይሆንም። thus during gametogenisis ወይም ጋሜት ፎርሜሽን ማለት ነው ጋሜቶጌኔሲስ in human ovaries and testes 46 chromosome in the initial mother will be reduced by half to 23 chromosome by meiosis። ስለዚህ ማዮሲስ ማለት እንግዲህ ሪዳክሽን ዲቪዥን ነው። ሪዳክሽን ማለት ሃፍ ማድረግ ማለት ነው። የነበረውን ክሮሞዘም ሃፍ ማድረግ። አዘር ሪዛልት the sperm or egg cell nuclei will have 23 chromosome haploid እንለዋለን፣ ግማሽ ማለት ነው። so when sperm and join together at fertilization a zygote that contain the normal numbers of 46 chromosome 23 pair ማለት ነው 46 ክሮሞዘም ማለት ኦኬ፣ እሱ ፎርም ይደረጋል ማለት ነው። ስለዚህ በማዮሲስ ጊዜ ሁለት ማዮሲስ ፌዞች አሉ፣ ማዮሲስ 1 እና ማዮሲስ 2 የሚባለው። ማዮሲስ 1 ጊዜ እንግዲህ እንደምታዩት እዚህ ጋር መጀመሪያ ሴል አለ፣ ማዘር ሴል አለ። ማዘር ሴሉ ላይ ምን አለ? ሴንትሮሰም አለ፣ ሴል ሜምብሬን አለ፣ ክሮሞዘም አለ፣ ኒውክሊየር ሜምብሬን አለ፣ ሳይቶፕላዝም አለ፣ ኒውክለሱ አለ። ከዛ ፕሮፌዝ 1፣ ሜታፌዝ 1፣ አናፌዝ 1፣ ቴሎፌዝ 1 ከዛ ሳይቶኬኔሲስ 1 የሚባሉ ስቴፖች አሉ ማለት ነው። ስለዚህ ልክ እንደ ቅድሙ ምንድነው የተፈጠረው? ቅድም ያካሄደውን ነገር ተፈጠረ። እዩ የቅድሙ ፕሮሰስ ከተካሄደ በኋላ ሁለት ዳውተር ሴሎች ተፈጠሩ። ቱ ዳይፕሎይድ የሆኑ ዳውተር ሴሎች ተፈጠሩ። ዳይፕሎይድ ነው። ዳይፕሎይድ ማለት ከፓረንት ሴሉ ጋር ተመሳሳይ ነምበር ኦፍ ክሮሞዞም ያላቸው ማለት ነው። ሁለት እነዚህ ሁለቶች ሃፕሎይድ መሆን ስላለባቸው ሌላኛ ስቴፕ ይሄዳሉ፣ ማዮሲስ 2 ማለት ነው። ማዮሲስ 2 ስለዚህ ማዮሲስ 2 ላይ ፕሮፌዝ 2፣ ሜታፌዝ 2፣ አናፌዝ 2 ኤንድ ቴሎፌዝ 2 ከዛ ሳይቶኬኔሲስ 2። ስለዚህ ያቸው እነዚህን እዚህ ጋር አመጣቸውና እዚህ ጋር ምን አደረገ? አሁን ዳይፕሎይድ ዳውተር ሴል ፍሮም ማዮሲስ 1 የመጡ ናቸው። እነዚህ ከማዮሲስ 1 የመጡ ሶ እያንዳንዳቸው ዲቫይድ ያደርጋሉ አሁንም ማለት ነው። ዲቫይድ ሲያደርጉ እዚህ ጋር ተመልከቱ። አሁን እዚህ ጋር ስንት ክሮሞዘም ይታያቸዋል? 4 ነበር አይደል? ይቺ 4 ነበር የያዘችው፣ 4 ነበር። እዚህም 4 ይዘው ነበር። ከዛ እዚህ ጋር ይችን ለሁለት ሰነጠቅናት፣ ይችን ለሁለት። ስለዚህ እንደምታዩት 4 የሆኑ ምን ፎር ሃፕሎይድ ዳውተር ሴሎች ተፈጠሩ ማለት ነው። ይህ ፕሮሰስ ምን ብለን እንጠራዋለን? ማዮሲስ ብለን እንጠራዋለን። ማዮሲስ በአጭሩ ምንድን ነው? በሴክስ ሴል የሴክስ ሴል አለ፣ የኢግ እና ስፐርም ሴሉላር ዲቪዥን የሚካሄድበት ወይም ደግሞ ሪዳክሽን ዲቪዥን ብለን የምንጠራው ነው። ማይቶሲስ ከሆነ ግን ሴል ዲቪዥን ነው የሚባለው። አይደንቲካል የሆኑ ሁለት ዳውተር ሴሎችን መፍጠር ነው። ማይቶሲስ ከሆነ ግን ማዮሲስ ከሆነ ግን 4 ዳውተር ሴሎችን እንፈጥራለን። 4 ዳውተር ሴሎቹ ደግሞ ሃፍ ናቸው፣ ከፓረንት ሴሉ ሃፍ ናቸው ማለት ነው። ኦኬ እነዚህ አገልግሎታቸው ምንድነው? ለሪፕሮዳክሽን ነው። በውልደት ጊዜ ወይም በሴክሹዋል ኢንተርኮርስ ጊዜ ከአባትየው መልእክት ወደ ሴቷ ይዞ የሚሄድ ናቸው ማለት ነው። ስለዚህ ኮንሰፕቱ እንግዲህ ነው የሚመስለው ጋይስ። ማዮሲስ እና ማይቶሲስ ልዩነቱን አውቁ። ማይቶሲስ ከሆነ ቦዲ ሴል ዲቪዥን ነው፣ ሰውነታችን ውስጥ ያሉ ሴሎች እንዴት ዲቫይድ እንደሚደረጉ ነው። ማዮሲስ ከሆኑ ደግሞ ከእንትን ጋር ከሴክሹዋሊቲ ጋር ወይም ደግሞ የኦቫሪ ላይ ያለ እንቁላል ወይም ደግሞ ቴስት ላይ ያለ ስፐርም ሪዳክሽን ዲቪዥን የሚያካሄድበት ፕሮሰስ ነው። ሁለት ፌዞች አሉት፣ ማዮሲስ 1 እና ማዮሲስ 2 ተብሎ። ማዮሲስ 1 ላይ 4 ፌዞች አሉ በውስጡ፣ ማዮሲስ 2 ላይም በተመሳሳይ ማለት ነው። በዚያው ላይ አንደርስታንድ ማድረግ ይኖርባቸዋል። እዚህ ጋር ሪኒውድ ኢትዮጵያን ጄኔቲክስ የሚባለው ዶክተር መላኩ ወረደ የሚባል ብቻ ነው ያለው። እንግዲህ ጄኔቲክስ ነው ሊጠፋ ያለን አንድ ሰብል የታደገ ሰው እንደሆነና ሪዋርድ እንደተሰጠው በ1989 ሽልማት እንዳገኘ ምናምን ነገር ነው የሚወራው ማለት ነው። ዳትማች ዲቴል ነገር የለውም። ዩኒታችን ይህን ይመስላል።
በሚቀጥለው ዩኒት 5 ሂውማን ባዮሎጂ በሚል ርዕስ የምንገናኝ ነው የሚሆነው ማለት ነው። ያላችሁ በሰላማችሁ ይብዛ። መልካም ጊዜ። ባባይ